بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على إمام المرسلين نبينا محمد بن عبد الله وعلى آله وصحبه أجمعين. مجالس شهر رمضان الدرس 50 كفل 5 الوصف الرابع يجنة سوج أوصاف أهل الجنة يجنة سوج مقلجة باهري وش ألواتشو كننيا باهري وش مكاكل الوصف الرابع كسورة المؤمنون لا يتقلت تكونوا باهري وشاتشو مكاكل أراتنيو والذين هم للزكاة فاعلون نزا يجنة سوج والذين النزياناتشو هم النرسو للزكاة زكاة فاعلون سيقعدلو يميساتو يهوناتشو زكان سيقعدلو يميساتو يهوناتشو يميلو يحتمل يمتشال أن المراد يتفلقو بالزكاة زكاة مالت يتفلقو القسط الواجب تقبي يهونا يتمدب يهونا كفيام لهوني شلال مالتنو يحتمل أن المراد بالزكاة القسط الواجب دفعه من المال الواجب زكاته قسط بلو مالت يتتمن يتوسن مالتنو الواجب قدتا يهونا دفعه مسأته من المال كجنزب الواجب قدتا يهونا قدتا كهونا جنزب زكاته زكاة موطاته قدتا يهونا جنزب يتمدبنا يتوسنا له يعني مسأتم ليهون يشلال ሳያጓድሉ በገንዘቦቻቸው ላይ ሊያወጡት ግዴታ የሆነን የሚሰጡ ማለትም ሊሆን ይችላል። يحتمل أن المراد بالزكاة القسط الواجب قسط ብሎ ማለት የተዘጋጀ የተመደበ ማለት ነው። الواجب ግዴታ የሆነ نعم دفعه መስጠቱ من المال الواجب من المال ከገንዘብ الواجب ግዴታ የሆነ ዘካቱ ዘካ ማውጣቱ ይሄንን የሚያደርጉም ሊሆን ይችላል። ይሄን ሳያጓድሉ ግዴታ የሆነባቸውን ገንዘብ ዘካ የሚሰጡ ማለት ሊሆን ይችላል። ويحتمل ሊሆን ይመቻል أن المراد بها ዘካ ማለት የተፈለገው كل ما تزكو به نفوسهم በአጠቃላይ አማኞች ነፍሶቻቸው እንዲጸዱና ነፍሶቻቸው ንጹሆች እንዲሆኑ የሚያደርግ ነገር ማለትም ሊሆን ይችላል ይመቻል ነው። በአጠቃላይ አማኞች ነፍሶቻቸውን የሚያጸዱ የሆኑ ነገሮችን የሚፈጽሙ ማለት ሊሆንም ይችላል ነው። የአማኞችን ነፍሶች የሚያጸዱ በርካታ ነገሮች አሉና ማለት ነው። ويحتمل أن المراد بها كل ما تزكو به نفوسهم ነፍሶቻቸው በአጠቃላይ የሚጸዱባቸው ነገሮች من قول ንግግርም ሊሆን ይችላል أو عمل ተግባርም ሊሆን ይችላል። ولو قيل ቢባል ይላሉ الشيخ ابن عثيمين رحمه الله تعالى إنها والذين هم للزكاة فاعلون የሚለው إنها የሚለው ማለት ነው تعم الأمرين ሁለቱንም ያቀፋል ቢባል ለካነ አሽመለ ጉዳዩ አቀፍ ይሆናል ያስኬዳል ማለታቸው ነው። ዘካ ከንብረቶቻቸው ላይ ዘካ ሊያወጡ አላህ ግዴታ ያደረገባቸው የሆነ ዘካ የሚሰጡ እንዲሁም ደግሞ ነፍሶቻቸውን ንጹህ የሚያደርጉ ከተለያዩ መጥፎ ነገሮች ነፍሶቻቸው ንጹህ እንዲሆኑ የሚያደርጉ የሆኑ ንግግሮችንና ተግባሮችንም የሚፈጽሙ ማለትም ሊሆን ይችላል። ሁለቱም ያስኬዳል ማለት ነው። ሁለቱም ያስኬዳል ከሁለቱም ጋር የሚጋጭ ነገር የለውም ማለታቸው ነው ሼኹ ረሂመሁላሁ ተዓላ። الوصف الخامس አምስተኛው ባህሪያቸው የጀነት ሰዎች نعم መገለጫ ባህሪያቸው አምስተኛው والذين هم لفروجهم حافظون إلا على أزواجهم أو ما ملكت أيمانهم فإنهم غير ملومين والذين النزياناتቸው هم النرسو لفروجهم ብልቶቻቸውን حافظون የሚጠብቁ የሆኑ ናቸው። ብልቶቻቸውን የሚጠብቁ የሆኑ ናቸው የጀነት ሰዎች إلا على أزواجهم ከሚስቶቻቸው ጋር ካልሆነ በስተቀር أو ما ملكت أيمانهم ወይም በስሮቻቸው ያሉ የሴት አገልጋዮች ጋር ካልሆነ በስተቀር فإنهم النرسو ይሄንን نعم በማድረጋቸው በእነኚህ በተጠቀሱት ላይ ስሜቶቻቸውን በማርካታቸው غير ملومين ተወቃሾች አይደሉም አይወቀስም ማለት ነው። ይሄን ከተዘረዘሩት ጋራ ስሜታቸውን ከነሱ ጋር ስሜታቸውን በእነሱ ላይ በማርካታቸው ተጠያቂዎች አይደሉም።
የጀነት ሰዎች መገለጫቸው ነዓም ብልቶቻቸውን ይጠብቃሉ ሴቶችም ወንዶችም ለዝሙት የሚንበረከኩ አይደሉም ጨምላቃዎች አይደሉም ማለት ነው በቃ ለዝሙት የሚንበረከኩ አይደሉም ሱብሃንአላህ በወቅታችን ሱብሃንአላህ ነዓም በእንግሊዘኛ የሚናገሩት ነገር አላቸው ፍሬንድ ምናምን የሚባል ነገር አለ የሌለው ሴት ጓደኛ ወንድ ጓደኛ የሌለው ፋራ ነው የተባለ የሚባልበት ጊዜ ላይ ነው ያለነው ሱብሃንአላህ የጀነት ሰዎች ግን መገለጫ ባህሪያቸው ይሄ ነው والذين هم لفروجهم حافظون ብልቶቻቸውን የሚጠብቁ ናቸው ይላል አላህ Subhanahu Wa Ta'ala እነኚህ ናቸው ስኬታማ የሆኑ አማኞች ማለት ኢላ على ازواجهم በሚስቶቻቸው ላይ ካልሆነ በስተቀር ስሜታቸውን የሚያረኩት በሚስቶቻቸው ላይ ብቻ ነው ሴቶችን ከባሎቻቸው ጋር ብቻ ነው አው ما ملكت ايمانهم ወይም ደግሞ በስሮቻቸው ካሉ የሴት አገልጋዮች ሴት ባሪያ አገልጋዮች ጋር ማለት ነው ባሪያ ከሆኑ ሴቶች ማለት ነው እንጂ ሰራተኛ ማለት አይደለም የቤት ሰራተኛ ማለት አይደለም አበደን የባሪያ ከሆኑ ሴቶች ጋር ማለት በስሮቻቸው የሚገኙ ይገዟቸዋል ወይ በውርስ መልክ ይደርሳቸዋል ናም በእነሱ ቁጥር ነው ያሉት እነኚህን አላህ Subhanahu Wa Ta'ala ስለፈቀደላቸው ማለት ነው فإنهم ከነኚህ ጋራ በሚያደርጉት ግንኙነት غير ملومين ተወቃሾች አይደሉም አላህ Subhanahu Wa Ta'ala አይወቅሳቸውም ማለት ነው ማንንም ይወቅሳቸውም የለም ማለት ነው فهم እነሱ حافظون የሚጠብቁ ናቸው لفروجهم ብልቶቻቸውን ይጠብቃሉ عن الزنا ዝሙት ከመስራት ብልቶቻቸውን የሚጠብቁ የሆኑ ናቸው ይላል ዝሙት ከመስራት ብልቶቻቸውን ይጠብቃሉ ወሊዋጢ ሰዶማዊ ይህን ዘግናኝ የሆነ ሰዶማዊ የሚባለውን ዘግናኝ የሆነን ተግባርም ከመፈጸም የራሳቸውን የሚጠብቁ የሆኑ ናቸው ይላል ይሄ ሰዶማዊ የሚባለው ነገር ወንድ ለወንድ ማለት ነው ወንድ ከወንድ ጋራ በወሲብ መልክ የሚያደርጉት በመቀመጫ ላይ የሚገለገሉት የሆነ ዘግናኝ የሆነ ወንጀል ጸያፍ ማለት ነው ከዚህም ብልቶቻቸውን የሚጠብቁ ናቸው ይላል ይሄ አልዋጥ የሚባለው አንድ ሰው በረመዳን ቢገለገለው ይላሉ ዑለማዎች ሊዋጥ አንድ ሰው ከወንድ ጋራ ግንኙነት ቢያደርግ ከፋራ አለበት ይላሉ ልክ አንድ ሰው በረመዳን ቀን ከባለቤቱ ጋራ ግንኙነት እንደማድረግ ነው ይላሉ ዑለማዎች ባሪያ ነፃ መልቀቅ አለበት ይሄን ካልቻለ በተከታታይ 2 ወር መጾም አለበት ይሄን ካልቻለ 60 ድሃ መመገብ አለበት ይላሉ ይሄን ወንጀል በረመዳን ቀን የሚሰራ ሰው ካለ ማለት እንዲሁም ተመሳሳይ በሆነ መልክ በረመዳን ላይ ግንኙነት ማድረግ ሲባል በሊዋጥ መልክ ሊሆን ይችላል እንዲሁም ደግሞ ከባለቤቱ ጋር ሊሆን ይችላል ከባለቤቱ ጋር ሲባል ዑለማዎች እንደሚያስቀምጡት ምን ላል لانه لا فرق بين كون الفرج قبولا او دبرا من ذكر او انثى ከባለቤቱ ጋር ግንኙነት ሲያደርግ በብልቷ ሊሆን ይችላል በመቀመጫዋ ሊሆን ይችላል በረመዳን ቀን ይሄን ወንጀል ከባድ ወንጀል የፈጸመ ሰው ከፋራ አለበት ሲባል በብልቷ ሊሆን ይችላል በመቀመጫዋ ሊሆን ይችላል ወንጀል ነው ግን ካደረገው ከፋራው አይቀርለትም ነው ወይም ወንድ ለወንድ ሊሆን ይችላል ማለት ነው ዑለማዎች በዲናችን የሚታፈር ነገር የለም ዲናችን ላይ ሐቅ ግልጽ ነው ሐቅ ላይ መሸማቀቅ የሚባል ነገር የለም ሰዎች ይህን ወንጀል ከሰሩት ከፋራ አለባቸው ነው ሰዶማዊ ካደረጉ ከፋራ አለባቸው በረመዳን ቀን ማለት ነው ወንጀሉ እንዳለ ሆኖ ማለት ነው ወንጀሉ ከባድ ወንጀል ሆኖ ያለ ተቀጥቅጠው ይገደላሉ ይሄን የሚሰሩ ሰዎች ማለት ነው ነገር ግን ከፋራ አለበት ነው በድብቅ ካደረገ ተውባ ካደረገ ከፋራ አይቀርለትም ነው ከባለቤቱ ጋር ግንኙነት ያደረገ ቀን ግንኙነት ሲያደርግ ከባለቤቱ ጋራ በብልቷ በብልት ሊሆን ይችላል በመቀመጫም ሊሆን ይችላል ወንጀል ሆኖ ያለ ግን ተውባ ካደረገ ይሄን አድርግ ያለው ካለ ከፋራ አለበት ይላሉ ዑለማዎች ማለት ነው ነገር ግን አማኞች ትክክለኛ አማኞች ብልቶቻቸውን ከዝሙት የሚጠብቁ እንዲሁም ደግሞ ከሊዋጥ
ከሰድማዊ ግንኙነት ራሳቸውን ያራቁ ይሆናቸው ማለት ነው لما فيهما በእነኚህ በሁለቱ በዝሙትና በሊዋጥ ውስጥ ስላለ من معصية الله سبحانه وتعالى መመጽ نعم الله የሚታመጽባቸው የሆኑ ወንጀሎች ዘግናኝ ወንጀሎች ስለሆኑ ማለት ነው والانحطاط الخلقي والاجتماعي እነኚህ ሁለት ዘግናኝ የሆኑ ወንጀሎች ዝሙትና ሊዋጥ የሚባለው አንደኛ አላህ Subhanahu Wa Ta'ala አላህ የሚታመጽባቸው የሆኑ نعم አላህን ሰዎች የሚወነጅሉባቸው የሆኑ ወንጀሎች ናቸው ተጨማሪ والانحطاط الخلقي የስነ ምግባር نعم ዝቅጠትና መበላሸት የሚጠቁሙ የሆኑ ወንጀሎች ናቸው የሰዎች ይሄን የሚያደርጉ ሰዎች ዝሙት የሚሰሩ ሰዎችና ሰዶማዊ نعم ግንኙነት የሚያደርጉ ሰዎች ስነ ምግባራቸው የዘቀጠና ስነ ምግባራቸው የተበላሸ መሆኑ ያሳያል ጤነኛ ሰዎች አይደሉም ማለት ነው ሱብሃንአላህ ጤነኛ ሰዎች አይደሉም ማለት ነው انحطاط ወለ ማለት ዝቅጠት ማለት ነው መበላሸት الخلقي የስነ ምግባር ዝቅጠትና መበላሸት የሚያመላክት የሆነ ነውና والاجتماعي እንዲሁም ደግሞ የማህበራዊ ውድቀት ማለት ነው ማህበራዊ እንዳለ ህብረተሰቡ እንደወደቀና እንደዘቀጠ የሚያሳይ ነውና ማለት ነው ولعل حفظ الفرج ብልት መጠበቅ የሚለው አማኞች የጀነት ሰዎች نعم ትክክለኛ አማኞች ስኬታማ የሚሆኑት የጀነት ሰዎች ብልቶቻቸውን ይጠብቃሉ ቢሶቻቸውና በስሮቻቸው ካሉ የሴት አገልጋይ ባሪያዎች ጋር እንጂ ከዛ ውጭ ያለ ስሜታቸውን ይጠባበቃሉ ሲባል ولعل حفظ الفرج ብልት መጠበቅ የሚለው የሽመሉ ያቀፋል አሉ ما هو اعم من ذلك ከዚህ በላይ ያለንም ያቀፋል ከዚህ ውጭ ያለንም ያቀፋል ማለት ነው ما هو اعم من ذلك ከዚህ ይልቅ ማን አቀፍ የሆነ ነገር ያመለክታል አሉ فيشمل ያቀፋል حفظه نعم ብልት መጠበቅ عن النظر ተመልከት فيشمل حفظه عن النظر የማትፈቀድለት የሆነችን ሴት ከመመልከት واللمس ከመንካት ايضا ተጨማሪ ማለት ነው ብልቶቻቸውን የሚጠብቁ የሆኑ ናቸው ስኬታማ የሆኑ አማኞች ማለት ከሚስቶቻቸውና በሰሮቻቸው ካሉ ሴት ባሪያዎቻቸው ውጭ ባለ ነገር ላይ ስሜታቸውን የማያረኩ ናቸው የሚለው በግንኙነት ብቻ የሚገደብ አይደለም የማትፈቀድለት የሆነችን ሴት ከማየት ራስን መቆጠብ ውስጥ ይገባል ያሉ ነው ወለምሲ የማትፈቀድለት የሆነችን ሴት ከመንካት ከመጨበጥ ማለት ነው ሴቷም እንደዛው ማለት ነው ሴቷም እንደዛው የማይፈቀድለት የሆነን ወንድ ከመመልከት የማይፈቀድለት የሆነን ወንድ ከመዘየር ከመጨበጥ ሰላም ከማለት ከይህም ይገባል ወለعل حفظ الفرج ብልት መጠበቅ የሚለው ውስጥ يشملዋል ያካትታል ያቀፋል ما هو اعم من ذلك ከዚህ አቅፍ የሆነ ነገር ያመለክታል فيشمل ያቀፋላሉ حفظه فرجን ብልትን መጠበቅ عن النظر ከመመልከት ማለት ነው واللمس ከመነካካት ማለት ነው መጨባበጥ መተሻሸት ይሄ ሁሉ ይገባል ማለት ነው ከአጎት ልጅ ጀምሮ ከአክስት ልጅ ጀምሮ መሳሳም መጨባበጥ حرام ነው በሸሪዓችን እርም የተደረገ ወንጀል ነው ከአጎት ልጅ ከአክስት ልጅ ጀምሮ ማለት ነው በተለይ በአገራችን ያለ ሱብሃንአላህ ብዙ ሰው እየተፈተነበት ያለ ወንጀል ማለት ነው እንደ እህቱ አይደለች እንደ አብረው አድገው ይላል ወንድሙ አይደለም እንደ አብረው እኮ ነው ያደጉት እንዴት አጅነቢ ትሆናለች ሱብሃንአላህ አገራችን ይሄ በልምድ መልክ የሚሰሩ ብዙ ወንጀሎች አሉ ልንጠነቀቅ ይገባል ልንዋጋቸው ይገባል ዲናችንን እምነታችንን ከህብረተሰቡ መውረስ የለብንም ከቁርአንና ከሱና ብቻ ነው መውረስ ያለብን ማለት ነው وفي قوله በቀጣዩ ንግግር ውስጥ فانهم غير ملومين የሚለው ይሄን በመፈጸማቸው ተወቃሾች አይደሉም የሚለው ኢሻራቱን ያመለክታል አሉ لان الاصل መሰረቱ لوم الانسان አንድ ሰው የሚወቀስ መሆኑ ነው አንድ ሰው የሚወቀስና የሚተች መሆኑ ነው على هذا الفعل በዚህ ድርጊቱ ላይ ማለት ነው إلا على الزوجة والمملوكة በሚስቱና በስሩ ካለች ሴት አገልጋይ ባሪያው ጋር ካልሆነ በስተቀር ማለት ነው ለምን لما في ذلك በእነኚህ ላይ ግን በሚስቱና በሴት ባሪያው ላይ من الحاجة إليه እጅግ በጣም የሚፈልገውና አስፈላጊ ጉዳይ
ስለሆነ በዚህ ላይ ተወቃሽ አይሆንም አስሉ ግን መወቀስ ነው ማለት ነው ሱብሃንአላህ ሚስቱና መብሉካ ሴት ባሪያው ላይ የተፈቀደው لما في ذلك من الحاجة إليه سوت ያስፈልጋቸዋል لدفع مقتضى الطبيعة ተፈጥሯዊ የሆነው ስሜታቸውን ለማገድና نعم ለመከላከል ለመግፋት ለመጋፋት نعم ያስፈልጋቸዋል የሰው ልጅ ከበላ ከጠጣ نعم ስሜት ያስቸግረዋል ማለት ነው ይሄን ስሜቱን ለደፍዕ ማድረግ ለመከላከል አላህ Subhanahu Wa Ta'ala ሚስቶችን ፈቀደ እንዲሁም ደግሞ በስራቸው ያሉ አገልጋይ የሆኑ ሴት ባሪያዎችን የፈቀደበት ለዚህ ነው ምክንያቱ ማለት ነው لما في ذلك من الحاجة إليه نعم سوች አስገዳጅ ነገር አለባቸው ያስፈልጋቸዋልና لدفع مقتضى الطبيعة ተፈጥሯዊ የሆነ ተፈጥሯቸው የሚያስፈርደውና የሚያስወስነው ነገር ለመከላከል ማለት ነው وتحصيل النسل ዘራቸውም እንዲበዛ ለማድረግ ልጅ ለማግኘት ማለት ነው አንድ ሰው ካልወለደ ልጅ ማግኘት አይችልም ዘሩ ይቋረጣል ዘሩ እንዳይቋረጥ የዘር ሐረጉ እንዳይቋረጥ ሸሪዓ نعم ይሄ ነገር ፈቅዷል ማለት ነው وتحصيل النسل ዝርያዎችን ለማስገኘት وغيره ሌላም من المصالح ለሰዎች የሚጠቅሙና የሚበጁ ነገሮች አሉና በሚስት ላይና በሴት ባሪያ ላይ ብቻ ተፈቀደ ከዛው አስሉ ግን ምን ነው نعم ማንኛውም ሰው ይወገዛል ማለት ነው ይተቻል ማለት ነው ስሜቱን በተለያየ ነገር نعم ማርካት የለበትም ማለት ነው وفي عموم قوله በቀጣዩ አላህ Subhanahu Wa Ta'ala ንግግሩ አቀፍ በሆነው ንግግሩ ውስጥ የምንረዳው ነገር አለ فمن ابتغى يستمرበት فمن ابتغى وراء ذلك فاولئك هم العادون የሚለው የቁርአን አንቀጽ ነገር ግን የከጀሉ ሰዎች وراء ذلك يعني ወሲብ ስሜታቸውን ከዚህ ውጭ በሌላ መንገድ ማርካት የፈለጉ ሰዎች ማለት ነው فمن ابتغى وراء ذلك ከዚህ ውጭ ሌላን መንገድ የሚፈልጉ የሆኑ ሰዎች ስሜታቸውን ለማርካት ማለት ነው فاولئك እነርሱهم العادون እነርሱ ወሰን አላፊዎች ናቸው የሚለው ይሄ አቀፉ አሉ دليل መረጃ ነው على تحريم الاستمناء ስሜቱን በመነካካት እያጋለ ስሜቱን የሚያረካ የሆነ ሰው حرام ነገር እየሰራ ለመሆኑ ይሄ መረጃ ነው ይላሉ الشيخ ابن عثيمين رحمه الله تعالى ይሄ ነው الله سبحانه وتعالى فمن ابتغى وراء ذلك ከዚህ ውጭ ባለ መንገድ ስሜቱን ማርካት የፈለገነ ከምን ከሚስት ውጭና በስሩ ከምትገኝ ሴት ባሪያ ውጭ ስሜቱን በተለያየ ነገር ማርካት የፈለገ እነኚህ ሰዎች ወሰን ያለፉ ሰዎች ናቸው ዋጋቸው ይከፈላቸዋል ነው ይሄ ደሊሉን على تحريم الاستمناء استمناء ብሎ ማለት ስሜትን نعم በተለያዩ ነገሮች በማጋልና በተለያዩ ነገሮች ስሜትን በመቀስቀስ ስሜትን ማርካት ማለት ነው الذي يسمى የሚጠራ የሆነው العادة السرية ሚስጥራዊ ልምድ ተብሎ የሚጠራ የሆነው ማለት ነው العادة السرية ይሉታል ይሄ الاستمناء የሚባለው ማለት ነው استمناء ብሎ ማለት ሴት ልትሆን ትችላለች ወንድ ሊሆን ይችላል ስሜቱን በተለያየ ነገር በማጋል ፈሳሽ እንዲወጣ ማድረግ ማለት ነው ስሜቱን ማርካት ማለት ነው ይሄንን የሚያደርጉ ሰዎች ድንበር ያለፉ ሰዎች ናቸው ይጠየቃሉ ነው ሸሪዓ ያዘዘው አንድ ሰው አቅም ካለው ያግባ ነው አቅም ካለው ያግባ የማግባት አቅም ከሌለው ጾም ይጾም ነው የተባለው ሌላ አማራጭ የለም አይ በተለያዩ ነገሮች ስሜቱን እያጋለ نعم ስሜቱን ቀስቅሶ ፈሳሽ በማውጣት መርካት አለበት ይችላል ብለው መልእክተኛው አለይሂ ሰላቱ ይናገሩ ነበር አልተናገሩም አላህ Subhanahu Wa Ta'ala ገደበው ስለዚህ دليل على تحريم الاستمناء الذي يسمى يمترى يهونو العادة السرية مستراوي لمد تبلو يمترى يهونو مالتنو لأنه ارسكو عملية تكباروينونا في غير الزوجات كمستوش وج كال نقرقا يتساسر تكبارونا والمملوكات بسوش سر كالو سيت باراوش وج بالنقر يمفسم نقرنونا مالتنو الله ስሜትን የሰው ልጆች ስሜቶቻቸውን ያረኩ ዘንድ የፈቀደው ሁለት ነገር ብቻ ነው ኢማ ሚስትህ ወይም ደግሞ
ሴት ባሪያ ካለ ሴት ባሪያ ማለት ነው። በወቅታችን ሴት ባሪያ ስለሌለ ያለ አማራጭ ምንድነው? ከሚስት ጋር ብቻ ማለት ነው። 2 3 4 አቅምህ ከፈቀደ ሸሪዓ ባዘዘው መልክ ማስተዳደር የምትችል ከሆነ ሸሪዓ ፈቅዷል። በዚህ ብቻ ነው ስሜት ማርካት ያለብህ ነው። በቃ ይሄን ያልቻለ ጾም ይጾም ነው የተባለው። ጾም ይጾም በማንኛውም ቀን እየጾመ ብልቱን ማን መቆጣጠር መቻል አለበት፣ ስሜቱን መቆጣጠር መቻል አለበት ማለት ነው። ከዚህ ውጭ ባለ በተለያዩ ነገሮች ስሜትን ማርካት ወንጀል ነው። ምንም አትጠራጠሩ። ይሄ ቁርአኑ ፈመኒ ብተገ ወራء ذلك ይላል። ከዚህ ውጭ ባለ መንገድ نعم ስሜትን ማርካት የፈለገ فاولئك هم العدون ድንበር ያለፉ ሰዎች ናቸው ነው። ይሄ ነው ሴቶች ለሴቶች እርስ በርሳቸው ስሜታቸውን የሚያረኩበት መንገድ አላቸው። ወንድ ለወንድ ሊዋጥ የሚባለው የሴቶች ኢስሐቅ ይባላል። ሲሐቅ ይባላል የሴቶች ብዙ ነገሮች ናቸው ያሉት። ሰዎች ሴቶቹን በግላቸው ወንዶቹን በግላቸው ስሜታቸውን የሚያረኩባቸው በርካታ መጥፎ የሆኑ መንገዶች አሉና እኛ አማኞች የጀነት ሰዎች እንሆን ዘንድ ከነኚህ መራቅ አለብን። የጀነት ሰዎች መገለጫ ባህሪያቸው ከዚህ ወንጀል የሚርቁ ናቸውና ነው። الوصف السادس سدسኛው ባህሪያቸው والذين نزاهم الناس لأماناتهم አደራዎቻቸውን وأهدهم ቃል ኪዳኖቻቸውንም راعون ጠባቂዎች ናቸው። ጠባቂ የሆኑ ናቸው። የጀነት ሰዎች የሚባሉት አማናዎቻቸውን ቃል ኪዳኖቻቸውንም ጠባቂዎች ናቸው የሚለው الأمانة አደራ ብሎ ማለት ما يؤتمن عليه አንድ ሰው የሚታመንበት የሆነ ነው። አማና نعم አደራ የሚጣልበት የሆነ ነገር ማለት ነው። ሚን ቀውል ንግግር ሊሆን ይችላል አደራ የሚጣልበት አው ፊዕልን ተግባር ሊሆን ይችላል አደራ የሚጣልበት ማለት ነው። አው አይንን ወይም አይን ሊሆን ይችላል። አይን ራሱ አደራ ተጥሎብሃል ወንጀል ነገር ሐራም ነገር እንዳታይባት ማለት ነው። ንግግር ምሳሌ የሆነ ሰው የሆነ ሚስጥር ይነግራል። እቺን ንግግር ለማንም እንዳትናገር ካለ አማና ጥሎብሃል ማለት ነው። አማና ጥሎብሃል ማለት ነው። የሆነ ተግባርም አንድ ሰው ሲሰራ አይቶ ኸይር ስራ ሊሰራ ይችላል። ምሳሌ ማንም ሰው እንዲሰማበት አያውቅም። ማንም ሰው እንዳውቅበት አይፈልግም። ማንም ሰው እንዲሰማ ወይም ደግሞ ማንም ሰው እንዳውቅ አይፈልግም። አንተ ግን አጋጣሚ ያችን ነገር ካወቅበት አደራህን ይሄን ተግባሬን ለማንም እንዳትናገርብኝ ካለ አማና ነው ማለት ነው። ይሄ አማና የሚባለው ነገር አደራ የሚጣልብህ ነገር ነው። ንግግር ሊሆን ይችላል፣ ተግባር ሊሆን ይችላል፣ አይንም ሊሆን ይችላል። فمن حدثك لمثالي فمن حدثك نعم أنتن نعم ويم أو عين يميلو لا عين سايهون أكال لالو نجر ما درجي مثال أكال يالو نجر لهون يشلال من قول نجر أو فعل تكبر أو عين ويم ذات يالو نجر مالتهم ذات أكال يالو نجر مالتهم لهون يشلال أكال يالو نجر فمن حدثك ላንተ ያወራህ ቢስርን የሆነ ሚስጥር ያወራህ ሰው فقد ائتمنك በርግጥ አማና نعم አደራ ጥሎብሃል ማለት ነው። ሚስጥር ነገር ያወራህ ሰው አደራ ጥሎብሃል ማለት ነው። እዚህ ጋር ሴቶች ጥንቃቄ ሊያደርጉ ይገባቸዋል። ሐቂቀተን እንደው ገሊት እንዲህ አለችኝ ግን ለማንም እንዳትናገሪ ብለኛለች ማትናገሪ ከሆነ ሹክ ልበልሽ ስላለች ላ ይሄ የአማኞች ባህሪ አይደለም። ይሄ የጀነት ሰዎች መገለጫ ባህሪ አይደለም። አደራ አንድ ሰው ከጣለብሽ ተጠንቀቂ ነው። ወንድም እንደዛው አደራ ከተጣለብህ ሚስጥር ነው ለማንም እንዳታወራ ከተባለ አይ ሚስጥር ነው ብሎኛል እኔ ሚስጥር ልንገርሽ ለማንም እንዳትናገሪ ወይም ለማንም እንዳትናገር አይባልም ነው። በቃ አደራህን ጠብቅ ነው። طيب فمن حدثك بسر فقد ائتمنك አደራ ጥሎብሃል። ومن فعل عندك አንተ ጋር የሆነ ተግባር የፈጸመ ما لا يحب الاطلاع عليه ማንም ሰው ሊያውቅበት የማይፈልገው የሆነ ነገር አንተ ጋር የፈጸመ فقد ائتمنك አደራ ጥሎብሃል ማለት ነው። ومن فعل የፈጸመ عندك አንተ ጋር ما لا يحب የማይወደው ነገር الاطلاع عليه በዛ ነገር ላይ ማንም እንዲረዳና ማንም እንዳውቅ የማይፈልገው የሆነ ነገር አንተ ጋር ከሰራ አንድ ሰው فقد ائتمنك አደራ ጥሎብሃል ማለት ነው። ومن سلمك يسطه ይሄ ነው من قول او فعل او عين የሚለውን ለአካል ነገር አድርጉት አልኳችሁ። አይን ሳይሆን አይን የሚለው ለዛት ይመጣል። ዛትና አካል ነገር ማለት ነው። አካል ያለውን ነገር አደራ አማና ያስቀመጠበት ብር ሊሆን ይችላል፣ የተለያየ ገንዘብ ሊሆን ይችላል። ومن سلمك يسطه شيئا አንዳች ነገር የሰጠህ ሚማሊሂ ከንብረቱ ማለት ነው።
لحفظه ጠብቅ ብሎ የሰጠህ ፈቀድ የተመነከ በርግጥ አማና ጥሎብሃል አደራ ጥሎብሃል ማለት ነው አው አይንን የሚለው ይሄ ዛት እና አካል ያለው ነገር አደራ አንተ ላይ ያስቀመጠ ሰው ማለት ነው والعهد عهد የሚባለው ደግሞ ቃል ኪዳን የሚባለው ما يلتزم به الانسان አንድ ሰው በራሱ ጊዜ التزام የሚያደርገው ነው በራሱ ላይ ግዴታ የሚጥለው ማለት ነው لغيره ሌላ ሰው ማለት ነው ሌላ አካል በራሱ ላይ ግዴታ የሚጥለው ነገር ምን ይባላል አህድ ይባላል ቃል ኪዳን ይባላል አማና የሚባለው አደራ ነው ይሄ ደግሞ ቃል ኪዳን በራስ ላይ ግዴታ የምታደርገው ነገር አንተ ከነድር لله ለአላህ Subhanahu Wa Ta'ala ምሳሌ ሰላት ሊገባ ትችላለህ አላህ ወይ እንበለ በራስ ጊዜ ማለት ነው 10 ረካዓ ለሰግድ ላንተ ሰላት ገብቻለሁ አለ ምሳሌ እንደው طيب ይሄንን ቃል ኪዳናቸውን የሚያከብሩ የሆኑ ናቸው የአላህ ደጋግ ባሪያዎች ማለት ነው والعهود الجاريه بين الناس በሰዎች መካከል የሚካሄዱ የሆኑ እንዲሁም ቃል ኪዳኖች ማለት ነው በሰዎች መካከል የሚካሄዱ የሆኑ ነዓም በመካሃር ላይ ያሉ የተቋጩ ያልሆኑ ቃል ኪዳኖች ማለት ነው በአላህ Subhanahu Wa Ta'ala በአንድ ባሪያ መካከል ስለትን ይመስል ወይም ደግሞ والعهود ቃል ኪዳኖችን ይመስል الجاريه በመካሃር ላይ ያሉ የሆኑ بين الناس በሰዎች መካከል ያልተቋጩ የሆኑ ማለት ነው فاهل الجنه የጀነት ሰዎች قائمون የቆሙናቸው የጀነት ሰዎች برعايه الامانات አደራዎችን በመጠበቅ ላይ ቀጥ ብለው የቆሙናቸው والعهد ቃል ኪዳኖችንም በመጠበቅ ላይ ቀጥ ብለው የቆሙናቸው فيما بينهم በእነርሱና وبين الله በአላህ መካከል ያለን ቃል ኪዳን በመጠበቅ ላይ የጀነት ሰዎች በእነሱና በአላህ መካከል ያለን ቃል ኪዳንን እና እንዲሁም አደራ በመጠበቅ ላይ ቀጥ ብለው የቆሙ ናቸው وفيما بينهم በእነሱና وبين الخلق በፍጡራን መካከል ያለንም ቃል ኪዳን ቀጥ አድርገው የሚይዙ ናቸው የሚጠብቁ ናቸው ማለት ነው ويدخل في ذلك እዚህ ውስጥ ይገባል الوفاء بالعقود የተለያዩ ውሎችን መፈጸም عقود ማለት ውሎች ማለት ነው የተለያዩ ውሎችን መፈጸምም እዚህ ውስጥ ይገባል አህድና አማና የሚለው ውስጥ ማለት ነው ويدخل ይገባል في ذلك እዚህ ውስጥ ይገባል الوفاء መፈጸም بالعقود ውሎችን ማለት ነው والشروط የተለያዩ መስፈርቶችን المباحات نعم በሸሪዓ የተፈቀዱ የሆኑን ማለት ነው በሸሪዓ የተፈቀዱ የሆኑ ውሎችንና እንዲሁም ደግሞ ሸርጦችን ተግባራዊ ማድረግ እዚህ አማናና አደራቸውንና ቃል ኪዳናቸውን የሚጠብቁ ናቸው የጀነት ሰዎች የሚለው ውስጥ ይካተታል ነው الوصف السابع ሰባተኛው መገለጫ ባህሪያቸው والذين نزاهم الناس على صلواتهم يحافظون ሶላታቸውን ወቅታቸውን ጠብቀው የሚሰግዱ ይሆናቸው የሚለው يلازمون على حفظها ሶላትን نعم በመጠበቅ ላይ ሙላዘማ ያደርጋሉ በጣም ጠንካራዎች ናቸው ሙጭጭ አድርገው አጥብቀው ይዛሉ ማለት ነው ይጠብቃሉ من الإضاعة ሶላታቸውን አያባክኑም ከብክነት ማለት ነው ሶላታቸውን ከማባከን እንዲሁም ወተፍሪጢ ከቸልተኝነት نعم ራሳቸውን ገለልተኛ ማድረግ ሶላታቸው ላይ ሙሐፋዛ ያደርጋሉ ሶላታቸውን ይጠብቃሉ ኢضاع ያደርጉም ሶላታቸውን አያባክኑም نعم አላስፈላጊ የሆነ ነገር በማድረግ ጊዜውን በማሳለፍ ሊሆን ይችላል ወይም ደግሞ መሟላት ያለባቸው ነገሮች ባለማሟላት ሊሆን ይችላል ሶላታቸውን አያባክኑም ወተፍሪጢ ግደለሽነት ያጠቃቸውም ሶላታቸው ላይ ማለት ነው ወዳኒከ ይሄ ምንድነው ሙሐፋዛ የሚባለው بأدائها في وقتها ጊዜውን ጠብቆ መስገድ على الوجه الأكمل يتمالى بهنا ملكو جزيون تبقوا مسجد بشروطها يسولات مسفرتوتان أموالتو وأركانها ما أزنتوتان أموالتو تبقوا واجباتها صلاة لا يالو قدتواتن تبقوا إهنن صلاة لا يالو مسفرتوتن قدمه ليتواتن بمامالات صلاة لا يالو أركانوتن ما أزنوتن بمامالات صلاة لا يالو واجباتوتن بمامالات ሶላታቸውን የሚጠብቁ ወቅቱን ጠብቀው የሚሰግዱ ናቸው የጀነት ሰዎች መገለጫቸው وقد ذكر الله سبحانه وتعالى الله سبحانه وتعالى በርግጥ ጠቅሷል أوصافا ባህሪዎችን كثيرة በርካታ ባህሪዎችን الله عز وجل ጠቅሷል في القرآن قرآن لأهل الجنة የጀነት ሰዎች መገለጫ የሆኑ በርካታ ባህሪዎችን الله عز وجل ጠቅሷል ቁርአን ውስጥ ይላሉ سوى ما نقلناه هنا እኛውን እዚህ ካቀረብናቸው ውጭ ያሉ በርካታ የጀነት ሰዎች መገለጫ ባህሪዎች አሉ ሲዋ
ما نقلناه هنا እዚህኛውን ካቀረብነው ውጭ ማለት ነው ሌላም አለ ذكر ذلك سبحانه الله ግን ይሄን የጠቀሰው ለምንድን ነው ليتصف به من أراد الوصول إليها ወደ ጀነት መድረስ የፈለገ የሆነ ሰው ይገለጽባቸው ዘንድ እነኚህን ባህሪዎች ማለት ነው አላህ Subhanahu Wa Ta'ala የጀነት ሰዎች ባህሪያቸው ይሄን ይመስላል ይሄን ይርቃሉ ይሄን ተግባራው ያደርጋሉ ብሎ የገለጸው ለምንድን ነው ጀነት መግባት የፈለገ ጀነት መድረስ የፈለገ ሰው ህይወቱ ያለች እነኚህን ባህሪዎች ይላበሳቸው ዘንድ ነው ማለት ነው እነኚህን ባህሪዎች ይላበሳቸው ዘንድ አላሁ አክበር ይሄ ነው የተፈለገው ማለት ነው ذكر ذلك سبحانه الله ينتكسው ليتصف به يجلصበት ዘንድ ማለት ነው من ሰው أراد يشانا يفلغ ሰው الوصول مدرس إليها ወደ ጀነት ማለት ነው وفي الأحاديث عن رسول الله صلى الله عليه وسلم من ذلك شيء كثير كنبي عليه الصلاة والسلام حديثوች ደግሞ በርካታ የተጠቀሱ አሉ የጀነት ሰዎችን ባህሪ በተመለከተ نعم በርካታ ባህሪዎች አሉ የተጠቀሱ فأن أبي هريرة رضي الله عنه أن النبي صلى الله عليه وسلم قال من سلك طريقا من جدوس قبتو جزو يجمر مالتنا من سلك بمعنى من دخل ومشى مالتنا من قر لا قبتو يمي قواز يهونا مالتنا يلتمسو بمعنى يطلب يمشانا يمفلق سيوان فيه بزو جزو لا مالتنا علما إسلامي يهونا أوقت ما جنية شتو من جروس قبتو جزو يجمر سهل الله له الله لزسو ለዚህ ለሚጓዘው ሰው አላህ ያገራለታል به በዚህ በሚያደርገው ጉዞ ላይ طريقን መንገድን ያገራለታል الى الجنه የጀነት መንገድን አላህ Subhanahu Wa Ta'ala ያገራለታል ብለዋልና መልእክተኛው አለይሂ ሰላቱ ወሰለም رواه مسلم ኢማሙ ሙስሊም የዘገቡት ይሆን ሐዲስ ማለት ነው يعني يلتمس فيه علما اي علما نافعا خالصا لله ማለት ጠቃሚ የሆነ ዕውቀት ለአላህ Subhanahu Wa Ta'ala ብቻ የታሰበበት በኢኽላስ ማለት ነው በኢኽላስ የሚፈልግ የሆነን نعم ኢኽላስ የተጨመረበት የሆነ ጠቃሚ የሆነን ዕውቀት ለማግኘት ብሎ መንገር ላይ የገባ የሆነ ሰው አላህ Subhanahu Wa Ta'ala የጀነትን መንገድ ያገራለታል አላሁ አክበር ይሄን የሚያደርጉ ሰዎች እስላማዊ ለሆነ ዕውቀት የሚሯሯጡ የሆኑ ሰዎች نعم አላህ Subhanahu Wa Ta'ala የጀነት ሰዎች መሆናቸውን የሚገለጽበት ነገር አላህ የጀነት ሰዎች ከጀነት ሰዎች ያደረጋቸው ለመሆኑ ምልክት ነው ማለት ነው አንድ መገለጫ እየፈጸሙ ነው ያሉት ማለት ነው እስላማዊ ዕውቀት ላይ نعم ትግል የሚያደርጉ እስላማዊ ዕውቀትን የሚማሩ የሆኑ እስላማዊ ዕውቀትን መማር በሴቶችም በወንዶችም ላይ ግዴታ ነውና ማለት ነው የጀነትን መንገድ አላህ ያገራላቸዋል የሚለው وذلك بالتوفيق الى عمل الطاعات والخيرات في الدنيا ላይ መልካም ስራ እንዲሰሩ አላህ ያገራላቸዋል اي نعم أو إدخاله الجنة بلا تعب في الآخرة وإن من ما ينت مكرا سيدر سبت جنة كتت الله يسقبال ولادك سهل الله له به طريقا إلى الجنة مالت من ما ينت مرمرا سيغنيو من ما ينت وتأور الدكام سيغنيو الله سبحانه وتعالى جنة يسقبال مالت نمو العلماء وإن دقمو الدنيا لا يجعلنا جنة اندقبا يمسكلو يونون سرع الله قرنا ቀላል ያደርግለታል አይከብደውም ማለት ነው ብለዋል رواه مسلم የተፈለገው ዝወታ ላይ ምንድነው እስላማዊ ዕውቀት ላይ የሚሯሯጡ ሰዎች በሰለፎች አረዳድ ሐቅን ለመረዳት እስላምን ለመማር የሚሯሯጡ ሰዎች نعم ከአንድ አቅጣጫ ወደ አንድ አቅጣጫ نعم እየተዘዋወሩ ማለት ነው የጀነትን መንገድ አላህ አግርቶላቸዋል ይሄን እወቅ ነው በቃ ይሄ አንድ መገለጫቸው ነው ማለት ነው በወቅታችን ግን አላህ ያዘነለት ካልሆነ በስተቀር نعم اسلاماዊ ዕውቀትን የሚማር ሰው የለም በጣም አላህ ያዘነላቸው ካልሆኑ በስተቀር ቁጥራቸው ዝቅተኞች ናቸው ሁሉም ሰው ሰራሽ በሆነ ዕውቀት ላይ ነው እየተሯሯጠ ያለው ሌት ቀን ደፋ ቀና ሲል የምታየው ላይ ሱብሃንአላህ አሁን ባለንበት ወቅት ትምህርት ያልተማረ ሰው አለ ይባል ሱብሃንአላህ ሰዎች እንደ ጉር ነው የሚገረሙት ሴትም ይሁን ወንድ ማለት ነው ለምን ሁሉም የሚማር ነውና ማለት ነው ነገር ግን እስላምን ያልተማረ ተውሂድ ያልተማረ አቂዳ ያልተማረ ሐዲስ ያልተማረ ተፍሲር አልቀራ አለ ሲባል ምን ማይመስላቸው ሰዎች ለምን ሁሉም ተመሳሳይ ሆነ ላይ ያለውና ማለት ነው ሱብሃንአላህ አላህ ያዘነላቸው ካልሆኑ በስተቀር ማለት ነው ወለሁ እንደ ኢማሙ ሙስሊም ዘገባ
عنه أبو هريرة مالتنا أيضا أن النبي صلى الله عليه وسلم قال ألا أدلكم إني ألم ملاكتاته منالو على ما يمحو الله به الخطايا الله سبحانه وتعالى وانجلوشن يميسر زبتي وننقل ألم ملاكتاته منالو ويرفع به الدرجات يتلايو درجاتين كف يميادر قبت النتبم ألم ملاكتاته منالو ملكين عليه الصلاة والسلام قالوا بلى يا رسول الله اندتا ينقرنا له صحابات اندبان يهون نقر سنقراتشو ተግባራዊ ለማድረግ ወደ ኋላ አይሉም የሆነ ነገር ጠይቀው ዕውቀቱን ብቻ ተረርተው ዝም ለማለት አይደለም ወደ ተግባር ይገቡ ነበርና ምን አሉ ቃሉ በላ ያ ረሱላህ እንዴታ ይነገረን እንጃሉ ቃለ መልእክተኛው አለይሂ ሰላቱ ወሰላም ምን አሉ አላህ ወንጀሎችን የሚሰርዝባቸው ይሁን ተመልከት ደረጃዎችን ከፍ የሚያደርግባቸው የሆኑ ነጥቦች እናሉት ቃለ ኢስባጉል ውዱኢ ውዱን በተሟላ መልኩ ማድረግ على المكاره እጅግ በጣም አስቸጋሪና ፈታኝ በሆነ ወቅት ማለት ነው يعني ما وجود مشقة كالبرد مثلا ኃይለኛ ብርድ አለበት ቦታ ላይ ውዱ ለማድረግ እጅግ በጣም የሚከብድ ቦታ ላይ نعم የሰውነትን ክፍል ውዱ ሲያደርግ የሰውነቱን ክፍል ሸሪዓ ባዘዘው መልክ አዳርሶ በተሟላ መልክ ውዱ የሚያደርግ ሰው ሙቀት ከሆነ ብርድ ከሌለ ሙቀት ከሆነ نعم እንደውም ውሃውን አጠግበው ማለት ነው ተደጋግመዋል ከሶስት በላይ መድገም አይፈቀድም ግን ልደግም ትችላለህ ምንም ችግር ስለሌለ ማለት ነው ነገር ግን ኃይለኛ ቀዝቃዛ ውሃ ከሆነ በጣም ከባድ ነውና ማለት ነው ኢስባጉል ውዱኢ ውዱን በተሟላ መልክ ማድረግ ሸሪዓ ባዘዘው መልክ የሰውነትን ክፍል በማዳረስ ውዱ በተሟላ መልክ ማድረግ على المكاره እጅግ በጣም አስቸጋሪ በሆኑ ወቅቶች ላይ ማለት ነው وكثرة الخطى إلى المساجد ወደ መስጂዶች መመላለስን ማብዛት ወደ መስጂዶች እርምጃዎችን ማብዛት ማለት ነው አንድ ሰው ጧት ማታ ሱብሃንአላህ ወደ መስጂድ መመላለስን ሲያበዛ نعم ወንጀሎች ይሰረዛሉ ወንጀሎችን አላህ ይደመስለታል ደረጃዎችን ከፍ ያደርግለታል ማለት ነው وانتظار الصلاة بعد الصلاة ሶላትን መጠባበቅ بعد الصلاة አንድ ሶላት ከሰገደ በኋላ ቀጣዩን ሶላት መጠባበቅ አሉ ይሄ وانتظار الصلاة بعد الصلاة የሚለው سواء بالمسجد أو غير المسجد مسجد مستوى كمسجد ውጭ ቢሆንም ተመሳሳይ ነው ይላሉ انما القصد የተፈለገው ዝላይ ሶላትን መጠባበቅ አንድ ሶላት ከሰገደ በኋላ ሌላኛውን ሶላት መጠባበቅ የሚለው انما القصد ان يكون قلبه معلقا بالصلاة ማለት ነው ልቡ ከሶላት ጋር የተሳሰረ ማለት ነው የተፈለገው ዝላይ ልቡ ከሶላት ጋር የተሳሰረ ነው መስጂድ ሙስሊሙን ከመስጂድ ውጭ ማለት ነው اذا ادى صلاه ينتظر الصلاه الاخرى ማለት ነው አንድ ሶላት ከሰገደ በኋላ ሌላኛውን ሶላት ልቡ የሚናፍቅ የሆነ ሌላኛው ሶላት እስከሚመጣ ሱብሃንአላህ በጣም ይናፍቀዋል ማለት ነው ይጓጓል ማለት ነው ይሄ ሴቶችንም ይመለከታል ወንዶችንም ይመለከታል መስጂድ ሙስሊሙን ከመስጂድ ውጭ ማለት ነው ብቻ አንድ ሶላት ሰግዶ ሌላኛውን ሶላት በሚገባ የሚጠብቅ የሆነ በተለያየ ነገር ተወጥሮ የማይዘነጋ የሆነ ሶላቱን ማለት ነው وانتظار الصلاه بعد الصلاه ሶላት ከሰገደ በኋላ ሌላኛውን ሶላት መጠበቅ መስጂድ ቁጭ ብሎ ሊጠብቅ ይችላል نعم ወይም ደግሞ ከመስጂድ ውጭ ሆኖ ያለ ሶላትን ልቡ ላይ ሙዓለቅ የሆነች ማለት ነው አየኩነ ቀልቡሁ ሙዓለቀን ቢሶላቲ ልቡ ከሶላት ጋር የተሳሰረ ማለት ነው ዙሁርን ሰግዶ አስሩን ይጠብቃል ማለት ነው አስሩን ሰገደ መግሪብን ይጠብቃል ስራ እየሰራ ሊሆን ይችላል መስጂድ ቁጭ ብሎ ሊሆን ይችላል ሁሉንም አቀፍ ነው ይላል እነዚህ ድርጊቶች ወንጀሎች ይሰረዙባቸዋል ደረጃዎች ከፍ ይደረግባቸዋል ማለት ነው ደረጃዎች ከፍ ተደረጉባቸው ማለት ያው ከጀነት ሰዎች መሆኑ ግልጽ ነው ማለት ነው ወለሁ እንደ ሙስሊም ዘገባ عن عمر بن الخطاب رضي الله عنه أن النبي صلى الله عليه وسلم قال ما منكم من أحد كما كاكلاته عند سو أي نرم ملكين عليه الصلاة والسلام يتوضأ وضوء يميادرق هنا فيسبغ الوضوء وضوء بتم ولا ملكو يميادرق كما كاكلاته أي نرم ثم يقول كذام يملي هنا أشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله አይልም ውዶ ካደረገ በኋላ የተሟላ የሆነ ኢስላም ባዘዘው መልክ ውዶ ሲያደርግ የሰውነቱን ክፍል በሚገባ በማጠም ማለት ነው ውዶ ካደረገ በኋላ ይሄንን አይናገርም ኢላ ፉቲሐት ለሁ አብዋቡ الجنة الثمانية የጀነት 8 በሮች የሚከፈቱለት ቢሆን እንጂ አሉ መልእክተኛው አለይሂ ሰላቱ ወሰለም ኢላ ፉቲሐት ለሁ
أبواب الجنة الثمانية የጀነት በሮች ስምንቱም ይከፈቱለታል يدخل يقبل من أيها شاء በፈለገው በር ላይ እንዲገባ አላህ ያደርገዋል አላሁ አክበር ተመልከት ውዱእ ግን ስታደርግ በተሟላ መልክ ሸሪዓ ባዘዘህ መልክ በደንብ ሰውነትህን ማጠብ አለብህ ማለት ነው ይሄንን ካጠብክ በኋላ أشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله قالك إلا فتحت له أبواب الجنة الثمانية يجنة بروج سمنتم يكفة اللتال يدخل من أيها شاء إيه اللقن من النو بشرك يما يبلا الشوكة هنا بتشانا بشرك نعم يما يبلا الشوكة هنا بتشانا ليلا شرك كان لا كفر كان لا كإسلام يميوطا النقر كتقبر إيه اللو يمين نقر فضائل واقا يلوم ينكوتا المالتنو أي تكمهم مالتنو وأن عمر بن الخطاب رضي الله عنه أيضا عمر بن الخطاب أهلم كنبي عليه الصلاة والسلام يوسدتن يسمتن سناقروا من بلوان في من تابع المؤذن أذان يميادر قنسو يميكتاتل متملكة مالته من قلبه كلب مالته يعني يردد خلفه الأذان فيقول السامع بمثل قول المؤذن مؤذن الله أكبر سل نعم الله أكبر إلى الكوالا مالتنا أونم الله أكبر سل اندزو أشهد أن لا إله إلا الله سل أشهد أن لا إله إلا الله إيالا يتكتاتلي هنا مالتنا في من تابع المؤذن أذان أدراجين يتكتاتل من قلبه كلبو بمنك ملك مالتنا كلبو بمنك ملك سيقلقلو مالتنا يهني هذا الرقا دخل الجنة جنة النبي قبا ملك عليه الصلاة والسلام تناقروا على مالتهم أذان سيدرق أذان مكتاتل نعم يجنة سوش كم يفلسواتشو تقباروش مكاكل عندنا حتى صومنا هنا يفترني يالا مكتاتل ميكالكل نقر يلا مالتهم مكتاتل ميكالكل نقر يلا وأن عثمان ابن عفان رضي الله عنه أن النبي صلى الله عليه وسلم قال يا الله ملكني عليه الصلاة والسلام من دبلوان عثمان ياسر اللفوت مالتنا من بنى مسجدا يجنبا من بنى مسجدا يجنبا يبتغي به وجه الله يا الله سبحانه وتعالى نفيت ماية يمشاهنو لا رياء ولا سمعة مالتنا ذنا نعم ما جيني تفلق وسايون سوت كبرون كف اندادر قلت تفلق وسايون وبزنو لقاشنو وش يوطال دهنة أي فرم إيالو سوت اندامو قسو تفلق وسايون يبتغي به وجه الله يا الله سبحانه وتعالى فيت ماية بما سبتش جنة لا يكالو صقا وجه اللو ودر يلش هنا صقا بلو مالت الله سبحانه وتعالى من ملكتنا ይሄንን ትልቅ የሆነን ጸጋ ማግኘትን በማሰብ መስጂድ የገነባ በነላሁ ለሁ በይተን አላህ ይገነባለታል ቤት ፊል ጀነት ቤት ይገነባለታል አንተ ዱንያ ላይ መስጂድ ገንብተህ የአላህ Subhanahu Wa Ta'ala ፊት ማየትን የምትሻበት ሆነ ከገነባህ አላህ ጀነት ውስጥ ቤት ላንተ ገንብቶ አንተን ጀሃነም ውስጥ አይወረውርህም ይላሉ ዑለማዎች አንተን جنة وست بيت جنبت ولك نعم جهنم وست أي ورورهم إلى العلماء أمي جنب لمن أنت بإخلاص يم سراتونه النامالتنا إخلاص يله سونه شرك يلبهم منا جهنم وست وروه جنة وست بيت أي جنب لهم سلزي جنتنا مالتنا إيه مجلة شام ملكتنا مالتنا نجاكني شرط من النو نعم شرط الإخلاص من لحصول الثواب إهن أجر يجيزن شرطنا وإخلاص مالتنا يبتغي به وجه الله ليلا من على ما يلو ليلا من منت على ما يلو مالتنا يعني إخلاص يبالو نجار شرطنا في جميع الأعمال فما نيوم بمن سرا وسرا لي إخلاصنا متابعة كللا نعم واجه يلو يندان سرا بإخلاص مسرات اللبت يندان سرا بمتابعة يا الله ملكني عليه الصلاة والسلام بزرقت من قال الله مهنا اللبت علي واجه يلو وأن عبادة بن الصامت رضي الله عنه أن النبي صلى الله عليه وسلم قال 5 صلوات أمس جزية يمسجدوا صلاة تالو يعني 5 أوقات من اليوم والليلة ليتنا كان يمسجدوا 5 فرد صلاة مالتنا
كتبهن الله على العباد الله በባሮቹ ላይ ግዴታ አድርጓቸዋል አላህ በባሮቹ ላይ ግዴታ አድርጓቸዋል እነኚህ አምስቶቹን ብቻ ነው አላህ ግዴታ ያደረጋቸው አምስቶቹን ግዴታ ሲያደርጋቸው ከዚህ ከአምስቶቹ ውጭ ፈርድ የተደረገ ነገር የለም ማለት ነው ولم يفترض غيرهن مثل الوتر وغيره مما يتطوع به المسلم مسلم የሆነ ሰው በትርፍ ሁኔታ የሚፈጽመው የሆነ ማለት ነው ከነኚህ ከአምስቱ ሶላቶች ውጭ ግዴታ የተደረገ ነገር የለም ውትርም ዋጅብ ግዴታ አይደለም ሌሎችም ሱናዎች ዋጅቦች አይደሉም አላህ ግዴታ ያደረገብን አምስቱን ብቻ ነው ማለት ነው ሌሎቹን በአጅር ፍለጋ እነኚህ አምስት ግዴታ ሆኑ ፈርዶች ላይ የሚከሰቱ የሆኑ እንከኖችን ጉድለቶችን ለማሟላት አጅር ለማግኘት የምናደርጋቸው ነገሮች ናቸው ማለት ነው خمس صلوات كتبهن الله على العباد فمن جاء بهن እነኚህ አምስት ሶላቶችን የሰገደ የሆነ አካል ማለት ነው فمن جاء نعم የሰገደ ተግባራው ያደረገ ማለት ነው አይ من ادى هذه الصلوات الخمس ማለት ነው የፈጸመ بهن እነኚህን አምስት ሶላቶችን የሰገደ ولم يضيع منهن شيئا አንዳች ነገር ሳያጠፋ ሳያጓድል ማለት ነው አንዳች ነገር ሳያጓድል استخفافا ቀለል አድርጎ ተመልክቶ ማለት ነው ቀለል አድርጎ ለጉዳዩ ግምት ባለመስጠት ቀለል አድርጎ ተመልክቶ نعم بحقهن የሶላቶች እነኚህ ግዴታ የሆኑ አምስት ሶላቶች መብት አላቸው መብታቸውን ቀለል አድርጎ ተመልክቶ አንዳች ነገር ሳያጓድል በተሟላ መልክ ሰግዶ ወደ አኺራ የሄደ የሞተ ማለት ነው كان له عند الله عهد الله سبحانه وتعالى ዘንድ ቃል ኪዳን አለው አላህ ቃል ገብቶለታል ማለት ነው الله سبحانه وتعالى ቃል ገብቶለታል أيدخله الجنة جنة ሊያስገባው አላህ ቃል ገብቶለታል አላህ እነኚህን አምስት ፈርድ የሆኑ ሶላቶችን በባሮቹ ላይ ግዴታ አድርጓቸዋል فمن جاء بهن እነሱን እየሰገደ ነው ያለው እነሱን እየሰገዳቸው ነው ያለው እየሰገዳቸው ነው ያለው ነገር ግን እዚህ ጋር የተፈለገው ምንድነው ሲሰግዳቸው ወለም يضيع منهن شيئا አንዳች ነገር ሳያጓድል ሳያጠፋ ማለት ነው ያን አንዳች ነገር ሲያጠፋው ደግሞ استخفافا بحقهن የተቀመጠላቸው የሆነ መብት አለ ያንንም መብታቸውን ቀለል አድርጎ በመመልከት ማለት ነው استخفافا بحقهن የሚለው ለመጠንቀቅ ነው من احترازا عما اذا انتقص من هذه الامور شيئا سهوا او نسيانا ان ሰው በመዘንጋት ሊሆን ይችላል በመርሳት ሊሆን ይችላል ላያሟላ ይችላል ለሶላት የተቀመጡ የሆኑ መብቶች አሉ የሶላት ህቁቆች አሉ እነዛን በግድለሽነት ሳይሆን የሚተዋቸው በሰሁ በመዘንጋትና ወኒሲያን በመርሳት ከሆነ هذا امره الى الله عز وجل የዚህ ሰው ጉዳይ ለአላህ የተተወ ነው ይሄ ግን እነኚህን አምስት ግዴታ የሆኑ ሶላቶች ሲሰግዳቸው نعم የሆነ ነገር ሳያጠፋ استخفافا بحقهن የተቀመጠላቸውን መብታቸውን ቀለል አድርጎ የገመተ ሆኖ አንዳች ነገር ሳያጠፋ ተሰገዳቸው ማለት በተሟላ መልክ نعم ክብራቸውን መብታቸውን ጠብቆ ይሰግዳል ማለት ነው እንዲህ ያለው አላህ ቃል ገብቶለታል ጀነት ሊያስገባው كان له عند الله عهد الله ዘንድ ለዚህ ሰው ቃል ኪዳን አለው أيدخله الجنة جنة لا يعني كان له ميثاق وأمان من الله بإدخاله الجنة جزاء على تلك الصلاة لأنني صلاتوች ዋጋ ይሆን ዘንድ አላህ ጀነት ሊያስገባው ቃል ገብቶለታል يعني من أدى هذه الصلوات الخمسة كاملا الشروط والأركان مالتنا مسفرتوችን አሟልቶ ሩክኖችን ጠብቆ كما هو مطلوب شريعة በሚፈልገው መልክ ያሟላ ሆኖ በግድለሽነት መሟላት ያለበትን ነገር ሳያጓድል ጠብቆ የሰገደ የሆነ ሰው ጀነት አላህ ሊያስገባው ቃል ገብቶለታል ነው ይሄንን ሐዲስ ታሪክ ሶላት የማይሰግድ ሰው ካፊር አይደለም የሚሉ ሰዎች እንደ መረጃ ያጣቀሱታል አበደን ምንም አይነት መረጃ ሊሆናቸው አይችልም ይሄ ሐዲስ አሁን እየነገረን ያለው فمن جاء بهن ነው فمن جاء بهن
የሰገዳቸው ነው የሰገዳቸው طيب سلال سجداتو سو አይደለም ያወራ ያለው ሐዲሱ ማለት ነው لانه تارك لهن اصلا لا يسجد لله ولا يركع لله سجود የማያደርግ የሆነ ለአላህ Subhanahu Wa Ta'ala ሲል ሩኩዕ የማያደርግ ለሆነ ሰው አይደለም አሁን የሐዲሱ የመጣው ማለት ነው انما هو تارك للصلاه نهائيا ጭራሽ ሶላት የተወለ ሆነ ሰው አይደለም يعني ليس هذا من هذا القبيل لانه جاءت احاديث تدل على كفر تارك الصلاة صلاة يما يسجد سو كهادي لمونو بركاتا مرجاوች አሉና ማለት ነው صلاة يما يسجد سو እንደው ضعيف يهون ደካማ የሆነ ሐዲስ እንኳን ሶላት የማይሰግድ ሰው ሙስሊም ነው የጀነት ነው የሚል አታገኝ ሶሂህ የሆነ ሐዲስ አይደለም የቁርአን አንቀጽ አይደለም ሶሂህ የሆነ ሐዲስ አይደለም ضعيف የሆነ ሐዲስ እንኳን አታገኝም ሶላት የማይሰግድ ሰው ሙስሊም ነው የጀነት ነው የሚል በፍጹም አታገኝም ያለው መረጃ የሚመጣው ሁሉ በአጠቃላይ ሶላት የማይሰግድ ሰው ካፊር ነው ካፊር አይደለም የሚሉ ሰዎች የሚያጣቅሷቸው መረጃዎች ሙጥለቅ የሆኑ አቀፍ የሆኑ ነገሮች ናቸው إن الله لا يغفر أن يشرك به ويغفر ما دون ذلك لمن يشاء ይህን መረጃ ቀርበላል አቀፍ ነው ይሄ አላህ Subhanahu Wa Ta'ala በሱ ማጋራትን አይምርም ከማጋራት ከዚህ ውጭ መለስተኛ የሆኑ ወንጀሎችን ይምራል ሲባል ታሪከ ሶላት አላህ ይምራል ማለት ነው ይላል ሙስሊም ነው ማለት ነው አላህ ይምራው ደግሞ ሙስሊም ስለሆነ ይላል አይደለም ታሪከ ሶላት ሙሽሪክ ነው ተብሎ በሐዲስ ተነግሯል ካፊር ነው ተብሎ ተነግሯል አላህ አይምራው አይገባም ነው ነፍስ በተጨባጭ ግልጽ በሆነ መልክ ካፊር ነው የሚል መረጃ አለና ይሄ መረጃ ሊሆናቸው አይችልም ይሄ ምክንያቱም فمن جاء بهن ነው ሶላት እየሰገደ ነው ያለው ነገር ግን መብታቸውን ጠብቆ ከሰገደ አላህ ጀነት ሊያስገባው ቃል ገብቶለታል ነው አሊያ ግን ሶላት ውስጥ መሟላት ያለባቸው ነገሮች መስፈርቶች አሉ አርካኖች አሉ ዋጅባቶች አሉ እነዛን በግደለሽነት የሚተዋቸው ከሆነ ጀነት ሊያስገባው አላህ ቃል አልገባለትም ነው ይሄ ነው ሐዲሱ رواه الإمام أحمد وأبو داود والنسائي وأن ثوبان رضي الله عنه ثوبان يتبع صحابي وأن ثوبان رضي الله عنه أنه سأل النبي صلى الله عليه وسلم ثوبان ملك سنيون طيقاتشو عن عمل يهون تكبر من الأعمال الصالحة مالتنا ملكام يهون تكبر سارتشو جنة لمقبات مكنيت يميهون مالتنا اسكي نقرون يلاتشو ملك سنيون يدخله الله به الجنة جنة الله እንዳስገባው ምክንያት የሚሆን ስራስኪ ንገሩኝ አላቸው فقال يا الله ملتني عليه الصلاه والسلام قالوا عليك بكثرة السجود سجود مبذاتن ሙጭጭ አድርገህ ያዝ ማለት ነው عليك ማለት بمعنى الزم كثرة السجود ማለት ነው سجود مبذاتن ያዝ ሙጭጭ አድርገህ ያዝ ሶላት ስገድ ሶላት አብዛ فانك انتالت يعني عليك بكثرة السجود في الصلاة في الفرائض والنوافل وذلك بإطالة السجود وكثرة الصلاة مالتنا صلاة بمبزات سجود نعم رجم بمادرك على نسوج سبحان الله على متعدل هنا سجود بتام يفاتنوتا سجود بتام يفاتنوتا كذا السلام توكوت ولا الدنيا درجة دعاء على درج مالتنا دعاء بتام تقبينة يالله سجود الله بتام تقبينة يالله سجود ስናደርግ ነው በዛ ወቅት እንታገል ኢጅቲሃድ እናድርግ ነው ስለዚህ سجود ማብዛት የተባለው በማስረዘም እንዲሁ ደግሞ ሶላትን በማብዛት ማለት ነው ይሄንን አጥብቀህ ያዝ فانك انتالت ለሰውባን ለሚባለው ሰሃቢ ሲመክሩት ማለት ነው فانك انت لا تسجد لله سجدا ለአላህ Subhanahu Wa Ta'ala አንዲት ሰጅዳ አትወርድም አሉት አንድ ስጁድ አታደርግም الا رفعك الله بها درجه በዛች ባንዷ ስጁድ አላህ በደረጃ ከፍ የሚያደርገው ይሆን እንጂ وحط عنك ባንካንተ የሚሰርዝልህ ይሆን እንጂ بها በዛች ባንዷ ሰጅዳ አማካኝነት خطيئه አንድ ወንጀል የሚሰርዝልህ ቢሆን እንጂ ስለዚህ ሰዎች ጀነት ለመግባት ምክንያት ከሚሆኑ ስራዎች መካከል አንዱ ምንድነው ስጁድ ማብዛት ነው ስጁድ ሲባል ዝም ብለህ ስጁድን ብቻ አድርግ ማለት አይደለም ሶላት ስትሰግድ ማለት ነው ሶላት ስትሰግድ ስጁድ አብዛን سجود رجم አድርገው ዱዓ አድርግ አላህ ለምን እዛ ቦታ ላይ ነው አላህ ጋር በጣም የምትቀራረበው ማለት ነው
ይህን የተከበረውን ፊትህን ግንባርህን መሬት ላይ ደፍተህ ባለህበት ወቅት نعم الله ፊት የምትቀርበው የዛን ጊዜ ነውና እዛ ላይ ታገል ዱዓ አድርግ ነው وأن أمي حبيبة رضي الله عنها وأن أمي حبيبة رضي الله عنها أن النبي صلى الله عليه وسلم أم حبيبة رضي الله عنها من تلالش يا الله سبحانه وتعالى ملكتنا قال عندي بلوال ما من عبد مسلم عند مسلم أين ورمال يصلي لله لا الله بلو يمسجد هنا في كل يوم بيك أن وست مالتنا ألت بألت مالتنا 12 ركعة 12 ركعة يمسجد هنا في كل يوم برمضان بتشام وقبله برمضان بتشام هون يلبتم عندور ሁለት ወር ሶስት ወር መሆን የለበትም كل يوم እየተባከለ ያለው في كل يوم من ጊዜም እለት በእለት የሚሰግድ አንድ ሙስሊም የሆነ ባሪያ አይኖርም 12 ركعة 12 ركعة ማለት ነው تطوعا ትርፍ ሲሆኑ ማለት ነው በፍቃደኝነት ትርፍ ሲሆኑ غير فريضة ግዴታ ያልሆኑ በተጠውዕ በፍቃደኝነት የሚሰገዱ ይሆኑ إلا بنى الله له بيتا الله بيت يميغنبالت بيون انجي في الجنة جنة بيت يميغنبالت بيون انجي الله أكبر بفقادنينت كل يوم استمربت كل يوم من جزيم يتبالو من جزيم كلا درك هتاغنيوم مالتنا مسافر كونك بس تقر مسافر شريعة نعم اندات سجدنو يادرغنا يظهر قبلية يظهر بعدية يا مغرب قبل ما بعدية يا إشاء بعدية أي سجد مسافر وانا سو مسجد اللبتم كذا وجه كان لكن مسجد اللبه مالته من جزيم مالته إيه كهنا إيه كادرغا الله جنة بيت يجنبالت الله أكبر إيه ما يدربوا سوتش يجنة سوتش بحري تلابسوا على ما إيه جنة وسجبال لا يتبالكن هالله يجنة سوتش البحري تلابسان رواه مسلم ومسلم يذكرت وهن أنني أسرى ولدت مالتنا 4 ركعة قبل الظهر كظهر وفيت 4 ركعة كظهر وفيت 4 ركعة وركعتان 2 ركعة بعدها كظهر بهالا بعدك علي 6 وركعتان 2 ركعة بعد المغرب كمغرب بهالا 10 لا عذرا سمنت ماتينو سمنت وركعتان 2 ركعات بعد العشاء كعشاء بهالا 10 وركعتان 2 ركعات قبل صلاة الصبح كصبيح كفرض صلاة وفيت مالتنا النين 12 كل يوم بتلاقي فجر سافرم لا ايتهم مسافرم كانوا ملكتنا عليه الصلاه سفر لا يالو يفجر قبل جان ايتهم نبر سنذك النين 12 في كل يوم سيت وند مالتنا يمسجد አይኖርም الله جنة بيت يميغنبالت بيهون እንጂ ማለት ነው الله اكبر ومعاذ بن جبل رضي الله عنه أنه قال معاذ بن جبل سراتون الله يودي الله تونا عند هلالو أنه قال لرسول الله صلى الله عليه وسلم لا الله سبحانه وتعالى ملائك سنيا عند هلالو أخبرني بعمل اسكي يهونا سرا نقرني يعني أخبرني بعمل إذا عملته مالتنا إذا عملته يدخلني الجنة الله سبحانه وتعالى جنة انداس قباني يمناسل يوانا سرا نيغروني يالو معاذ مالتنا أخبرني بعمل يدخلني الجنة ويباعدني عن النار كسات اندرك يميا درجين جنة اندقبا يميا درجين سرا نيغروني يعني يكون سببا لدخول الجنة والنجاة من النار مالتنا كجنة اندرك مكنات يميون سرا عذرا كسات اندرك مكنات يميون جنة اندقبا የሚያበቃኝ የሆነ ስራ ንገሩኝ ነው ጀነት እንዲገባ የሚያደርገኝ ከሳት እንድርቅ የሚያደርገኝ ስራ ንገሩኝ አላቸው ማለት ነው قال መልእክተኛው አለይሂ ሰላቱ ሰላም ላሉት لقد سألت عن عظيم እጅግ በጣም ትልቅ ነገር ነው የጠየቀው መልእክተኛው አለይሂ ሰላቱ ሰላም يعني ትልቅ ነገር ማለት ራሱ ትልቅ ግዝፈት ያለው ነው ማለት ነው ወይም ደግሞ عظيم فعله على النفوس የሰው ልጆች ሊሰሩት የሚከብዳቸው ማለትም ነው ተብሏል የሰው ልጆች ሊሰሩት የሚከብዳቸው ማለትም ነው ተብሏል عظيم የተባለው አንደኛ እጅግ በጣም ግዝፈት ያለው ርዕስ ነው ያነሳው ማለታቸው ነው ተብሏል ወይም ደግሞ አይደለም ለሰው ልጆች ሊፈጽሙት እጅግ በጣም የሚከብዳቸው ማለት ነው ተብሎ ተተርጉሟል وانه ነገር ግን ለየሲሩን እጅግ በጣም ገርና ቀላል ነው على من يسره الله عليه الله ገርና
ቀላል ላደረገለት ሰው በጣም ገርና ቀላል የሆነው አላህ ያገዘው ሰው እጅግ በጣም ገርና ቀላል ነው አሉ መልእክተኛው አለይሂ ሰላቱ ወሰላም። ከዛ መልእክተኛው አለይሂ ሰላቱ እንዲነግሩት ነው እንግዲህ እነኚህ ወደፊት የሚመጡ ነገሮችን የፈጸመ ሰው ነዓም ጀነት ይገባል ማለት ነው፣ ከእሳት ይርቃል ማለት ነው። የአላህ መልእክተኛ ምን አሉት? ተዕቡዱላህ አላህ ስብሓነሁ ወተዓላን በብቸኝነት ማምለክህ አሉት። هذا هو التوحيد ይሄ ተውሂድ ይባላል። ይሄ ተውሂድ ነው። ተዕቡዱላህ አላህ ስብሓነሁ ወተዓላን በብቸኝነት ማምለክ ዒባዳ ለአላህ ስብሓነሁ ወተዓላ ብቻ መገደብ ከአላህ ውጭ የሚመለክ በአጠቃላይ ባጢል የሆኑ አማልክቶች ናቸውና ወላ ቱሽሪኩ ቢሂ ሸይአ አላህን ስትገዛ በአላህ ላይ አንዳች ነገር ላታጋራ هذا نفي الشرك ይሄ ሽርክ መቃወም ነው። ሱብሃንአላህ ተዕቡዱላህ ወላ ቱሽሪኩ ቢሂ ሸይአ ይሄንን ካደረክ አሉት አንተ ጀነት ትገባለህ ከእሳት ትርቃለህ አሉ። አንድ ሰው ሙወሒድ ከሆነ ምንም አይነት ሽርክ የሚባል ነገር ከሌለበት ማለት ነው ለጅና አይንበረከክ፣ ለቀናቶች አይንበረከክ፣ ለቦሪህ አይንበረከክ፣ ለሞቱ ሰዎች አይንበረከክ፣ ለጎበድና አይንበረከክ፣ ለባሪገዝ አይንበረከክ፣ ለተለያዩ ወራቶች፣ ለተለያዩ ዛፎች፣ ለተለያዩ ቅጠላቅጠሎች ለማንም አይንበረከክም፣ ለማንም አይሳልም፣ ማንንም አይፈራም፣ ለማንም አይማጸንም። አላህ Subhanahu Wa Ta'ala ብቻ ነገሮችን ሁሉ ለአላህ Subhanahu Wa Ta'ala ያስረከበ ሙወሒድ ነዓም የጀነት ሰው ነውና ተዕቡዱላህ ወላ ቱሽሪኩ ቢሂ ሸይአሉት ወቱቂሙ ሶላትን ፈርድ የሆነ ሶላት ደንቡን አሟልተህ መስፈርቱን ጠብቀህ ዘወትር መስገድህ አሉት። ወቱቲ ዘካን መስጠት ሳታጓድል ወተሱሙ ረመዳንን መጾምህ አሉት። ወተሑጁ البيت የአላህ Subhanahu Wa Ta'ala ቤት መጎብኘት አሉት። እነኚህን ማድረግህ ጀነት ያስገባሃል፣ ከእሳት እንድትርቅ ያደርጋል። እነኚህ በጣም ትልቅ ነገሮች ናቸው። ነገር ግን አላህ ገርና ቀላል ላደረገለት ሰው በጣም ቀላሎች ናቸው አሉ መልእክተኛው አለይሂ ሰላቱ ወሰላም። رواه احمد والترمذي وصححه. وعن سهل بن سعد رضي الله عنه أن النبي صلى الله عليه وسلم يا الله سبحانه وتعالى ملكتنيا عند بلال يا الله ملكتنيا عليه الصلاة والسلام عند بلال سهل بن سعد رضي الله عنه أن النبي صلى الله عليه وسلم قال إن في الجنة جنة بابا عند برا لجنة يقال يمبالي هنا له لسو الريان تبلو يتسيم هنا برا لجنة يدخل منه الصائمون ጾመኞች የሚገቡበት የሆነ يوم القيامة የቂያማ ቀን ጀነት ውስጥ የሚገቡበት የሆነ በር አለ። ተመልከት ጀነት ውስጥ ያለ በር ነው። ጀነት ውስጥ ያለ በር ነው። ጾመኞች ብቻ የሚገቡበት ማለት ነው። لا يدخل منه احد غيرهم ከጾመኞች ውጭ አንድ ማካን የማይገባበት የሆነ ለጾመኞች ብቻ የተለየ የሆነ ማለት ነው። አላሁ አክበር። نعم ይሄ እንግዲህ ጾመኞች የጀነት ሰዎችን ባህሪ የተላበሱ ናቸው። ጾም ለመጾም መሟላት ያለባቸው መስፈርቶች አሉ። እነዛን ያሟሉ እስከሆኑ ድረስ ማለት ነው። الحديث حديثنا كما قرأوا انببوا متفق عليه بخاري ومسلم الحديث. وعن ابي هريره رضي الله عنه ان النبي صلى الله عليه وسلم قال العمره الى العمره كفاره لما بينهما. عند ሰው አንድ ዑምራ አድርጎ ሌላኛ ዑምራ እስከሚያደርግ ድረስ በመካከል ለሚሰሩ ወንጀሎች كفارة لما بينهما بمكاكلاቸው በዑምራዎች መካከል ለሚሰሩ ወንጀሎች ተሰርዛለች ዑምራዋን يعني من اعتمر عمرتين ማለት ነው متتابعتين በተከታታይ ዑምራዎችን ያደረገ ሰው ነው። ምሳሌ አንድ ወር መካከል ላይ ክፍተት አለ ምሳሌ አደረገ በቀጣዩ ወር ካደረገ በመካከል በወሮቹ መካከል የሚሰራውን ወንጀል ይሰረዝለታል ማለት ነው። ልክ ጁምዓ እስከ ጁምዓ አንድ ጁምዓ ሰግደን ቀጣዩ ጁምዓ ድረስ የሚሰሩ ወንጀሎችን ያው መለስተኛ የሆኑ ወንጀሎችን እንደሚያሰርዝ ሁሉ ማለት ነው። አምስት ወቅት ሶላት እንደሚያሰርዝ ሁሉ ማለት ነው። ዑምራም እንደዛው ነው። العمرة الى العمرة كفارة لما بينهما ይሄ ምንድነው? ዑምራ በብዛት እንድንደጋግም የሚገፋፋን የሆነ ነው ማለት ነው። በቃ ዑምራ ወንጀል የሚያሰርዘው ሲደጋግም ነው ማለት ነው። ይሄ ነው والحج المبرور መብሩር የሆነ ሐጅ አሉ። والحج المبرور መብሩር የሆነ ሐጅ የሚባለው الذي لا يخالط اثم ምንም አይነት ወንጀል ያልታከለበት የሆነ ሐጅ ማለት ነው። ምንም አይነት ወንጀል ያልታከለበት የሆነ ሐጅ وقد تحققت فيه اركانه وواجباته ሐጅ ላይ ግዴታ የተደረጉ አሉ፣
መስፈርቶች ተደርገው የተቀመጡ አሉ እነዛ የተሟሉበት የሆነ المتقبل الخالص من الرياء والسمعة لذنا تبلو يالتسرى يهون حج مالته لذنا تبلو يالتسرى يهون حج من ما ينتقم يالتسبت يهون حج لله تبلو يتدرج يهون حج مالته يا حج الواجباتوچن اركانوچن ممالات ያለባቸውን ነገሮች አድርጎ አሟልቶ ያደረገ የሆነ ሰው ሐጁ ምን ይባላል መብሩር ይባላል ማለት ነው እንዲህ ያለው ሐጅ ليس له لسو يلوم جزاء واقا كفية يلوم إلا الجنة جنة جيل لا واقا يلوم الله أكبر الحج مبرور الله يوفقه سو نعم كجنة سوتنا ومالتنا كجنة سوت عندنا ومالتنا متفق عليه بخارنا مسلم يزقبوا حديث وأن جابر رضي الله عنه قال رسول الله صلى الله عليه وسلم من كان له 3 بنات ሶስት ሴቶች ያሉት አሉ ሶስት ሴት ልጆች ያሉት الله ሶስት ሴት ልጆች ያሉት يعني من رزقه الله 3 من البنات ሶስት ሴት ልጆች الله سبحانه وتعالى የሰጠው ሶስት ሴት ልጆች የወለደ ሴት ልጆች የምትወልዱ ሰዎች ይሄንን ቡሽራ ይሄንን ብስራት አዳምጡት من رزقه الله በወቅታችን ሴት ልጆች ሲወለዱ ውስጣቸው የሚረበሽ የሚያንገሸግሻቸው ሰዎች አሉና አላህ ሊፈሩ ይገባቸዋል ሴት ልጅን መጥላት ይሄ የጃሂልያዎች ባህሪ ነው የጃሂልያዎች ባህሪ ነው አላህ ነው የሚያከፋፍለው የሰው ልጅ በራሱ ጊዜ አይደለም እሱ በሱ ፍላጎት የሚያደርገው ነገር አይደለም እናት በራሷ ፍላጎት የምታደርገው ነገር አይደለም አላህ ነው የሚሰጠው ሲፈልግ አላህ ሴት ይሰጣል ሲፈልግ ወንድ ብቻ ይሰጣል ሲፈልግ እያጣመረ ወንድ ሴት እያደረገ ይሰጣል ሲፈልግ ደግሞ መሃን ያደርጋል አላህ Subhanahu Wa Ta'ala የሚያከፋፍለው አላህ ነው ነገር ግን ሶስት ሴት ልጆችን አላህ የረዘቀው አሉ من كان له 3 بنات ሶስት ሴት ልጆች አላህ የሰጠው يؤويهن የሚንከባከባቸው የሚያስጠጋቸው ሲሆን ማለት ነው በደም ይንከባከባቸዋል نعم አስጠግቶ በደም የሚንከባከባቸው የሆነ ወይርሐሙሁን የሚያዝንላቸው ሲሆን ወይክፉሉሁን በሚገባ የሚያሳድጋቸው ሲሆን ማለት ነው በሚገባ የሚያሳድጋቸው ሲሆን ያዝንላቸዋል ያስጠጋቸዋል ቅፍ ያደርጋቸዋል ማለት ነው نعم በእንደዚህ መልክ ሶስት ሴት ልጆችን ተንከባክቦ ያሳደገ የሆነ وجبت له الجنة البتة በቃ ሱብሃንአላህ እንደው በርግጠኝነት ጀነት ለዚህ ሰው ተረጋገጠችለታል መልእክተኛው አለይሂ ሰላቱ ወሰለም يعني قام بحقوقهن እነኚህ ሴት ልጆች የሚያስፈልጋቸውን መብታቸውን ያሟላ የሆነ አባት ወይም እናት ማለት ነው እናትም አባትም ብለዋል ሁለት ነው የሚመለከተው وانفق عليهن ወጭ ያወጣላቸው የሚያስፈልጋቸውን ወጭ ያወጣ وادبهن በስርዓት እስላማዊ በሆነ መልክ ኮትኩቶ ያሳደጋቸው የሆነ بأدب الإسلام مع تعليمهن نعم أسفلقي هنا كشريعة تسرنت ያላቸውን ነገሮች በሚገባ አስተምሮ እስላማዊ በሆነ መልክ ኮትኩቶ ያሳደገ የሆነ ማለት ነው مع تعليمهن ما لا بد منه من أمور الدين ከዲንጋ ተስርነት ያላቸውን ነጥቦች በሚገባ አስተምሮ ኮትኩቶ ያሳደገ ሴት ልጆችን ማለት ነው እስከሚያድጉ ድረስ ራሳቸውን እስከሚችሉ ድረስ ማለት ነው ይሄን ያደረገ አላሁ አክበር وجبت له الجنة البتة መልእክተኛው አለይሂ ሰላቱ ወሰለም በርግጠኝነት ጀነት ተረጋግጦለታል መልእክተኛው አለይሂ ሰላቱ ወሰለም ኢላ ተባለ ያ ረሱላህ ያ አላህ መልእክተኛ ሆይ ተባለ فإن كانت اثنتين ሁለት ልጆችስ ሸሪዓ ባዘዘው መልክ በደንብ ኮትኩቶ አሳድጎ نعم አስተምሮ ሸሪዓን አስተምሮ እስላማዊ ዕውቀትን አስተምሮ በስርዓት ማለት ነው ሐቃቸውን ጠብቆ በሚገባ እያዘነላቸው ማለት ነው በሚገባ نعم ያሳደገ የሆነ የሚለውስ ሁለት ቢሆኑስ ሁለት ልጆችን ኮትኮቶ ያሳደገስ እንዴት ነው ሁለት ልጆች ብቻ ነው አላህ የሰጠው ማለት ነው قال ملكنا عليه الصلاه والسلام وان كانت اثنتين ሁለትም ቢሆን እንደዛው ተመሳሳይ ነው ملكنا عليه الصلاه والسلام الله اكبر يعني يجري هذا الحكم والجزاء على من كان له ابنتان ሁለት ልጆችም ያሉትም እንዲሁ ተመሳሳይ ነው እስላማዊ የሆነ ዕውቀት አስተምሮ نعم ዲናቸውን በደንብ አስተምሮ በደንብ አንጾ እያዘነላቸው የሚያስፈልጋቸው ነገር አሟልቶ ሁለት ልጆችንም
ያሳደገ የሆነ نعم وجبت له الجنة لملكتنا عليه الصلاة ياونون وإن كانت اثنتين يوم طيب قال جابر حديثين يذكروا جابر نونا جابر من هذا فرأى بعض القوم كهزوج كفيلو أيلا يعني فغلب ظن بعدي ما يسمع النبي صلى الله عليه وسلم من الصحابة مالتنا يا ملكتنا ونيجر كسمت الصحابة ومتاكل مالتنا كفيلو جمة إلى لو قال بالنور واحدة عندس يلجس بتشاي ولده እሷን ኮትኩቶ ያሳደገ እስላማዊ በሆነ ዕውቀት አንጾ ያሳደገ የሆነ ቢል نعم ገመተ ማለት ነው ለቃለ واحدة አው አንዲትን ብትሆን ብለው መልእክተኛው እንደሚናገሩ ገመተ ከሷሃባዎች ከፊሉ ማለት ነው መልእክተኛው ሲናገሩ እየሰሙናሉት ሁለት ልጅ ያለው ሲሉ አው ሁለት ልጅም ያለው አሉ አሃ አንድም ብለ ተብሎ ቢጠየቁ ኑሮ አንድም ሴት ልጅ ብትሆንም እንደዛው ጀነት ይገባል ብለው እንደሚናገሩ መልእክተኛው ገመተ ማለት ነው قال فرأى بعض القوم كصحابات كفيلو ገመተ አለው قال ቢልሮ ጠያቂው ማለት ነው واحدة አንድ ሴት ልጅ ያለችውስ ኮትኮቶ በሚገባ ካሳደጋት ማለት ነው يعني انه لو قيل ذلك في من له بنت واحدة مات عندي سيلج ያለችው ይባል لأجابه النبي صلى الله عليه وسلم بنفس الوعد مالتنا والجزاء سبحان الله يعني جن شرط الوفاء في حقهن ما بتاچون اسكتبك درس اسكتبك عندي سيلج بتونم عنده جنة ترغاغطلت جنة يرغاغطلታል ማለትን ብለው እንደሚመልሱ መልእክተኛው ከሷሃባዎች ከፊሉ ገመተ ነው የሚለው رواه احمد امام احمد يذكروا يوهنا مالتنا يهي حديث سبحان الله هنا يجينا حديث إسناده ضعيف لألو الشيخ ابن عثيمين رحمه الله تعالى لكن له شواهد صحيحة انكر يوهنا صحيح يوهنا يميات انكروا على للا زقبا اسكيه ان زقبا بتام تقامينونا ان ملكته امامه مسلم يذكبت عائشة رضي الله عنها كلتات عندكن جاءتني امرأة تلالج عند سيت كنيقا متى تلالج ومعها سبحان الله ومعها ابنتان ሁለት ሴት ልጆች ይዛለች لها የራሷ የሆኑ ሁለት ሴት ልጆች ይዛ እኔ ጋር መጣች فسالتني عائشة رضي الله عنها ام المؤمنين ጠየቀችኝ አለች እቺ ሁለት ሴት ልጆች የያዘችው ሴት ጠየቀችኝ فلم تجد عندي شيئا እኔ ጋር ቤት ውስጥ ምንም ነገር አላገኘችም غير تمرة واحدة አንድ ተምር ብቻ ነው ያገኘችው አለች አላሁ አክበር ነብዩ አለይሂ ሰላቱ ወሰለም ቤት ተመልከቱ አንድ ተምር ብቻ ነው እቺ ሴት ሁለት ሴት ልጆች ይዛ መጣ ስትጠይቃት አይሻ ቤት ውስጥ ምንም አላገኘችም አንድ ተምር ብቻ አገኘሁኝ አለች ከዛ فاعطيتها ቤት ውስጥ ያለችውን አንዷን ተምር ሰጠኋት ለዚች ለለመነች ሴት ትላለች አይሻ رضي الله عنها فاعطيتها اياها فاخذتها يتسيت እችን አንዷን ተምር ያዛረገቻት ተቀበለችኝ ከዛም فقسمتها እችን አንዷን ተምር ከፈለቻት بين ابنتيها ሁለት ከፈለችና ለሴት ልጆቿ አካፈለቻቸው ማለት ነው الله المستعان እችን አንዷን ተምር ተቀበለችና እናት እኔ ልብላት አላለችም ሱብሃንአላህ ለሁለት ሴት ልጆቿ ሁለት ክፍል አደረገችና አካፈለቻቸው ሰንጥቃ አካፈለቻቸው ማለት ነው አይሻ ይሄን ጉድ ያየችናለችው ወለም ተእኩል منها شيئا አንዳች ነገር አልቀመሰችም والله ከዛች ከተምሯ ውስጥ አንድ ነገር ሳትቀመስ ሁለት ሰንጥቃ ለሁለት ልጆቿ ሰጠች ثم قامت ከዛም ቆመች አለች ከቤት فخرجت ከኔ ቤት ወጣ ሄደች አለች አይሻ رضي الله عنها ከዛ وابنتها ልጆቿም ወጥተው ሄዱ ልጆቿን ይዛ ሁላቸውም ታይዘው ወጥተው ሄዱ ከዛም የአላህ መልእክተኛ አለይሂ ሰላቱ ወሰለም دخل እቤት ከጊዜ በኋላ መጡ ሲገቡ فحدثته حديثها የዚችን የናት አዛኝ የሆነችውን እናት ሱብሃንአላህ ሁኔታ ለመልእክተኛው አለይሂ ሰላቱ ወሰለም ተረኩላቸው ትላለች ከዛ فقال النبي صلى الله عليه وسلم መልእክተኛው ምን አሉ من ابتلي من البنات بشيء بس ልጆች አማካኝነት ባንዳች ነገር የተፈተነ የሆነ ሰው በሴት ልጆች አማካኝነት ሱብሃንአላህ በሴት ልጆች አማካኝነት የተፈተነ ምንም ነገር የለውም ማለት ነው ልጆችን የሚያሳድግበት በጣም ይችግራል ማለት ነው በሴት ልጆች አማካኝነት የተፈተነ እናትም ልትሆን ትችላለች አባትም ሊሆን ይችላል የተፈተነ فاحسن اليهن ነገር ግን ለነሱ
መልካም ነገር ተዋለላቸው በጎ ከዋለላቸው አሉ ኩነ ለሁ እነኚህ የልጆች ይሆናሉ ለሱ ሲትረም ሚን النار ከጀሃነም ግርዶሽ ይሆኑለታል አሉ ሱብሃንአላህ እናትም ትሁን አባትም በልጆች የተፈተነ ግን ተፈትኖ ያለ ለነሱ በጎ ነገር የዋለላቸው የሆነ ለከሳት መጋረጃ ይሆኑለታል ብለው መልእክተኛው አለይሂ ሰላቱ ወሰለም ተናገሩ ማለት ነው አላሁ አክበር እቺ እንግዲህ ተመልከቱ እቺ እናት አንዲትን ተምር እንኳን ሱብሃንአላህ ልጆቿን ማብላት ችግሯት ለምና ማለት ነው ነብዩ አለይሂ ሰላቱ ወሰለም ቤት ምንም ነገር አልነበረም አላህ እኛ ግን በወቅታችን ስንት ጉድ ይያለን ሱብሃንአላህ ኪሳችን በብር ሞልቶ ቦርሳችን በብር ሞልቶ ምንም ነገር ያለንም ድሆች ነን ፉቀራዎች ነን እንላለን ሱብሃንአላህ ይሄ ሁሉ የልብ ድህነት ማለት ነው የልብ ድህነት ነብዩ አለይሂ ሰላቱ ወሰለም ቤት ተመልከቱ ምንም ነገር አልነበረም ሱብሃንአላህ 3 ወር ሙሉ ተምርና ውሃ እየተመገቡ ውሃ እየጠጡ ተምር እየበሉ 3 ወር ሙሉ ቤት ውስጥ እሳት አይነድና አይበራም ነበር በቃ የላቸውም ነበር ሱብሃንአላህ ግን ልባቸው ሀብታም ነው አይናም ልጆች ያሏችሁ ወንዶችና እናቶች ይህን ሐዲስ ምን ጊዜም አስተውሱ ሐቂቀተን መታደል ነው ምን ነው ልጅ በወለድኩ ብለህ የምትመኝበት ደረጃ ነው ማለት ነው ሐቃቸውን የምታሟላ ከሆነ ሐቃቸውን የምታሟላ ከሆነ ማለት ወጀው መልእክተኛው ወጀበት ለሁ الجنه البتنا ጀነት ተረጋግጦለታል ተጨማሪ ኩነ ለሁ ሲትራን ሚን النار ከሳት መጋረጃ ግርዶ ይሆኑለታል ብለዋል መልእክተኛው አለይሂ ሰላቱ ወሰለም መልእክተኛው ደግሞ لا ينطق عن الهوى إن هو إلا وحي يوحى መልእክተኛው ከልብ ወለዳቸው የሚናገሩ ሳይሆኑ የሚናገሩት ወህይ ነው ማለት ነው ይሄ ትልቅ እድል ነው ልጆች ለሚወልዱ ሰዎች ማለት ነው ለተሸማቀቅ አይገባህም ልትኮራ ይገባሃል ልትኮሪ ይገባሻል ለተሸማቀቅ አይገባሽም ነው وأن أبي هريرة رضي الله عنه أن النبي صلى الله عليه وسلم سئل نبي محمد عليه الصلاة والسلام تطيقوا أن أكثر ما يدخل الجنة جنة ببزات سوّج اندقابوا ميادرقوا نقروش من دناتشو جنة ببزات سوّج اندقابوا يميادرقواتشو من دن نقروش ناتشو تبرو تطيقوا فقال تقوى الله سبحانه وتعالى مفرات الملك عليه الصلاة والسلام الله المفرات الله يكلك له النقر مراك الله يعززه النقر متالد ببزل سوّج جنة الناس قبوا نتبوج عنده يهنوال سبحان الله كذا قتلون وحسن الخلق طرو سنة مقبرة عمل شقاهن طرو سنة مقبرة نعم عمل شقاي هنا سو نعم جنة الناس قبوا نقروች አንዱ ይሄ ነው ማለት ነው ተቅዋ الله ባንተና በአላህ መካከል ያለ ግንኙነት ነው حسن الخلق ደግሞ ባንተና በአላህ ፍጡራን በሰው ልጆች መካከል ያለ ነገር ስለሆነ ማለት ነው رواه الترمذي وابن حبان في صحيحه وان عياض ابن حمار المجاشعي عياض ابن حمار يتبالى صحابي وان عياض ابن حمار المجاشعي ان النبي صلى الله عليه وسلم قال يا الله سبحانه وتعالى ملكنا عند بلوان أهل الجنة ثلاثة أنني صوست بحري يتلبسوا سوج يعني كجنة سوج ناتشو مالتنا من صفات أهل الجنة مالتنا كجنة سوج بحري مكاكل كنني بحري وج قطاي كمناتو بحري وج يتلبس يوم سوج كجنة سوج يتلبسوا بحري تلبسوا مالتنا أهل الجنة يجنة سوج ثلاثة صوست ناتشو مالت إن من صفات أهل الجنة من كانت فيه إحدى تلك الخصال الثلاثة مالتنا ودفت من ناتشو كصوص بحري وج عنده بحري يلبت ونسو يجنة سوج كتلبسوا بحري وج تلبسوا للسم مالتنا جنة جبال مالتنا عندنا منالو ذو سلطان الأول يوم جمروا مالتنا ذو سلطان سلطان يتستو سو مقسط يهونا مالتنا فتن يتلبس يهونا سلطان يتستو سو مالتنا يعني في رعيته حزبوቹ ላይ ማለት ነው فيقسم فيها نعم الأدل والحق ويبذل فيهم المال والعطاء ولا يكتنز من أموالهم شيئا ማለት ነው ከንብረቶቻቸው አንድ ነገር እንኳን ሳያደል በሚገባቸው መልክ ሐቃቸውን የሚጠብቅላቸው በፍትህ ማለት ነው ሐቃቸውን የሚያከፋፍል የሆነ ሐላፍትና የተጣለበት የሆነ ሰው ማለት ነው ሙክሲጡ ለማለት متصدق يهونا يسرعوا ማለት ነው
ነዓም ለሚመራቸው ህዝቦች ለሚያስተዳድራቸው ህዝቦቹ በፍትህ ማለት ነው የሚሰጣቸው የሆነ ገንዘባቸውን እየወሰደ የማያደልብ የሆነ ማለት ነው ይሰጣቸዋል የሚገባቸውን ተገቢ የሆነው ነገር ይሰጣቸዋል ማለት ነው ሙቅሲጥ ነው አያዳለም ሙተሰድቅ ነው ወጪ ያወጣል ይሰጣቸዋል ማለት ነው ሙወፈቅ የሆነ ማለት ነው ኸይር ነገር ለመስራት አላህ عز وجل ያዘጋጀው የሆነ ማለት ነው ስኬታማ የሆነ ኸይር ነገር ለመስራት ሙወፈቅ የሆነ ሙተሰድቅ የሆነ ወጪ የሚያወጣ ለህዝቦቹ የሚሰጥ የሆነ ሙቅሲጥ የሆነ ፍትህን የተላበሰ የሆነ የስልጣን ባለቤት ይሄ አንዱ ነው ሁለተኛው ወረጁሉን አንድ ሰው ረሂሙን እጅግ በጣም አዛኝ የሆነ ልቡ በእዝነት የተሞላ የሆነ ረሂሙን ሱብሃንአላህ ረቂቁል ቀልቢ ልቡ ስስ የሆነ ልቡ ለስላሳ የሆነ ልቡ ለዘብተኛ የሆነ ደረቅ ጨካኝ ያልሆነ ማለት ነው ወረጁሉን አንድ ሰው ረሂሙን አዛኝ የሆነ ሰው ማለት ነው አዛኝ የሆነ ረቂቁል ቀልቢ ልቡ ስስ የሆነ ልቡ ደንዳና ጨካኝ ያልሆነ ማለት ነው ለኩል ذي قربا ለወገኖቹ ሁሉ ማለት ነው ለወገኖቹ ሁሉ ዝምድና ላላቸው ወገኖቹ ሁሉ ልቡ ረቂቅ የሆነ ለስላሳ የሆነ እንዲሁ ደግሞ አዛኝ የሆነ ሰው ሁሉ ወሙስሊሚን ለማንኛው ሙስሊም ሁሉ ልቡ ለስላሳ የሆነ ልቡ ስስ የሆነ ልቡ አዛኝ የሆነ ማለት በወገኖቹ ብቻ የሚገደብ አይደለም ማለት ነው አላሁ አክበር ወረጁሉን ረሂሙን ረቂቁል ቀልቢ ለኩል ذي قربا ወሙስሊሚን ለወገኖቹም እንዲሁ ደግሞ ለማንኛውም ሙስሊም ሴትም ትሆን ወንድ ማለት ነው ልቡ በርህራሄ የተሞላ አዛኝ የሆነ ለስላሳ የሆነ ልቡ ስስ የሆነ ጨካኝ አረመኔ ያልሆነ ይሄም የጀነት ሰዎችን ባህሪ የተላበሰ ነው አላህ ለጀነት ካጫቸው ሰዎች መካከል አንዱ ነው ማለት ነው ይሄ ሁለተኛው ሲሆን الثالث ማለት ነው ሶስተኛው وعفيف متعفف ذو عيال وعفيف الله اكبر ቁጥብ የሆነ ሰው ማለት ነው عفيف የሆነ ማለት متصف بالعفة ማለት ነው يعني مجتنب عما لا يحل የማይፈቀድለት ከሆነ ነገር የራቀ ቁጥብ የሆነ ሰው ሱብሃንአላህ ቁጥብ የሆነ عفيف ብሎ ማለት من كانت له العفة طبيعة له من كانت العفة طبيعة له ይሄ ቁጥብ መሆን ሸሪዓ የማይፈቅደው ነገር ሸሪዓ ከማይፈቅደው ነገር ቁጥብ መሆን ተፈጥሮ የሆነለት አልዓፊፍ ይባላል ዓፊፍ ቁጥብ የሆነ ሸሪዓ ከማይፈቅድለት ነገር እጁን ያነሳ ቁጥብ የሆነ ሰው ማለት ነው ሙተአፊፉን የሚለው አንሱአሊ ማለት ነው ሌሎችን ከመጠየቅ የተቆጠበ የሆነ ይሄ ሙተአፊፍ የሚለው يعني ما يكلف نفسه بالعفة ويكتسبها بعد أن لم تكن نعم كان لبرا ታግሎ ለማምጣት የሚጣጣር የሚፍጨረጨር የሆነ ሰው ማለት ነው ኢፋ የመጀመሪያው አልዓፊፍ የሚለው ተፈጥሮ የሆነ ማለት ነው ቁጥብ መሆን ሸሪዓ ከማይፈቅደው ነገር መለመንም ይሁን ምንም ይሁን ቁጥብ የሆነ ተፈጥሮ ነው ማለት ነው ችግሩን ለማንም ማይናገር ማለት ነው يعني متوكل على الله بالله ላይ የተመካ የሆነ ማለት ነው ሙተአፊፍ የሚባለው ደግሞ ተፈጥሮ ባይሆንም በትግል ቁጥብ ለመሆን የሚታገል የሆነ ማለት ነው ይላል ذو عيال أي له أولاد ونحوم ልጆች የሚያሳድጉ ነው ልጆች አሉት ቤተሰብ ያለበት ነው ያለ ግን نعم ቁጥብ የሆነ ወይም ደግሞ ሙተአፊፍ የሆነ ልክ ቁጥብ እንደሆኑ ሰዎች نعم ችግሩን ብሶቱን ለማንም የማያወያይ የሆነ ለአላህ Subhanahu Wa Ta'ala ብቻ የሚያወያይ የሆነ ማለት ነው እነኚህ ሶስቱ የጀነት ሰዎች ባህሪዎች ናቸው ማለት ነው الله أكبر رواه مسلم في حديث طويل إمام مسلم رجم بهنا حديث لا يزقبوته هنا مالتنا فهذه أيها الإخوان لالو الشيخ ابن عثيمين رحمة الله عليه رحمة واسعة من لالو فهذه أيها الإخوان ننتون نموتشوي طائفة يتوسلون أتشو من أحاديث النبي صلى الله عليه وسلم كنبي عليه الصلاة والسلام حادث وتوس يتوسلون أتشو
تبين يميابرارو سيهونو شيئا كثيرا بركاتا نجر يميابرارو سيهونو من أعمال أهل الجنة يجنة سوج كمثراتو سراوج بركاتا نجروتين يميابرارو يهونو يتوسنو حديثوتين أين مالتاتيونو لمن أراد لم يفلق سو الوصول مدرسة لم يفلق سو إليها إلى الجنة جنة مقبات لفلق سو جنة مدرسة لفلق يونني ملكني عليه الصلاة والسلام حديثوج في اللفتاتين كتش بلوال ننين تكبراوي نادرقات شو جنة مقبات لفلق سو ملكني عليه الصلاة والسلام قل سوال الله سبحانه وتعالى بقرآن قل سوال يجنة سوش بهاري وشن أن اللابسات شو زند مالتنا أسأل الله سبحانه وتعالى نتيك له أن ييسر لنا ولكم لن ننتم الله يقرأ للزج سلوكها أنني مقروشن بأنني منقروش لاي مقوازن مالتنا بأنني منقروش لاي مقوازن يجنة سوش يميل ባህር መገለጫ የሆኑ ባህሪዎችን እንጓዝባቸው ዘንድ አላህ ለኛም ለናንተም ያገራልን ዘንድ አላህ Subhanahu Wa Ta'ala እንጠይቀዋለሁ ወይثبتنا አላህ ያጸናንም ዘንድ ጽናቱን እንጠይቀዋለሁ عليها በእነኚህ መንገዶች ላይ ማለት ነው የጀነት ሰዎች መገለጫ በሆኑት መንገዶች ላይ አላህ ጽናቱን ይሰጠን ዘንድ إنه الله جواد كريم እጅግ በጣም ቸርና ለጋሽ የሆነ ጌታ ነውና وصلى الله وسلم على نبينا محمد وعلى آله وصحبه أجمعين هذا والله أعلم وصلى الله وسلم على نبينا محمد